አንዳንዴ በጣም ስለለፋሽበት ላይሳካ ይችላል ከዛ ውጪ ደግሞ መታከስ መጠበቅ አለብሽ እስኪፈቀድ ድረስ ስንኖር ምን ሞት ነገ ምንም ማንሆን የሚመስለን ጊዜያቶች ብዙ አሉ ምንም ውሸት ያስፈልገውም አልጋ ባልጋ ነው ምናምን ብለን አንፎካከርም ከህይወት ሞት የሚባለውን ፍርሃት ያየሽበት አይሲ ውስጥ ነበርኩኝ ለአንድ ወር ከምናምን ሆስፒታል መቆየት ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ለሌሎችም ሰዎች ተደራሽ እንዲሆን ላይክ ሼር እና ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ አስደሳች አዲስ ነገር በክፍያ የሚያስተሳስረን ቴክኖሎጂ ለሀገር ከኢታ ሶሉሽንስ እና ኢትዮ ቴሌኮም ጋር ተባብረን ከዓለም እኩል ተራምደን በሀገራችን ቀዳሚ ሆነውን ዙሪያ ቢዝነስ አውቶሜሽን የምስራች ብለናል ስራዎትን ሽክፍ ሂሳቦትን ቀልጠፍ ዙሪያ ቢዝነስ አውቶሜሽን ERP ሲስተም የተጫነለት በመሆኑ እንደ የአገልግሎት ዘርፋችን መጠቀም መቻላችን እውነትም ተመራጭ አድርገዋል ዙሪያ ERP ካሽ ሬጂስተር ፖስ ማሽንና ስካነር ሁሉን በአንድ ከዳሽን ሱፐር አፕ እንዲሁም በማንኛውም ካርድ ክፍያ ይቀበላል የዚህ ልዩ አገልግሎት ተጠቃሚ ለመሆን በአቅራቢያው ወደሚገኝ የዳሽን ባንክ ቅርንጫፍ ጎራ ይበሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ሰላም ጤና ይስጥልን ይህ ቆይታ ካምለሰት ጋር ነው የዛሬ እንግዳችን አርገን የጋበዝናት በበርካታ የቴሌቪዥን ተከታታይ ድራማዎች ፊልሞች እንዲሁም ማስታወቂያዎችን በመስራት ዝናን ያተረፈችውን ተዋናይት ቃል ኪዳን ታምሩን ነው ቃልዬ እንግዳችን ሆነሽ እዚህ ድረስ ለመጣሽ በጣም አልቄን ማመሰግንሽ እኔ በጣም አመሰግናለሁ እንግዳሽ አርገሽ ስለጋበሽኝ በጣም ደስ ብሎኛል የመጀመሪያ ኢንተርቪው ነው በነገራችን ላይ ትንሽ ያስፈራል ቅድሚያ ስለተሰጠኝ በጣም አመሰግናለሁ ብዙ ጋዜጠኞች ጋር እንግዲህ ታስታርቂኛለሽ በጣም ጎበሽ ማገሌ ነው ያዙሽ አጥጣዩ እምቢስቲ ነበር በፊት ልጅነቱም አለ አንዳንድ ስራዎች ላይ ብቅ ስላልኩ ብቻ ብዙም ኢንተርቪው ላይ መውጣት ፍላጎቱ አልነበረኝም ብዙም ሼር ማረጋው ነገር ይኖራል ብዬ ስለማላስብ አሁን ደግሞ እንደው ያለውን በቂ ነው ሐሳብ መለዋወጥ ጥሩ ነው ብዬ ካመንኩ በኋላ በተለያዩ አጋጣሚዎች የተቀረጹ ሪከርድ የተደረጉ እንትኖች ራሴ ሳወራ አይ ቲንክ ካራክተር ውጪ ሳወራ ይጨንቀኛል ማየት ራሴን ማየት ወይ ኢሞሽናል ሆናለሁ ሳልፈልግ አለቅሳለሁ ወይ አበለና እሱ ነገር ፍራቻ ነው ከሌላ ነገር አይደለም አይ ሁሉም የራሱ ጊዜ አለው እውነት ነው ጊዜ አለው ሰው ጊዜው አሁን ሆነና እኔና አንቺ ደግሞ ተገናኘን ደስ ብሎኛል ጥሩ የእናቶች ወግ ይኖረናል ማለት ነው እሺ እስቲ ቃል ኪዳን እንወቃት የልጅነት ጊዜዋን እንዳልሽው ምንም አይነት ኢንተርቪው ሰጥተሽ ስለማታቂ ማናት ቃል ኪዳን የሚለውን ነገር ካንቺ አንደበት እንስማ የት ነው ተወልደ ያደገችው ተወልጄ ያደግኩት ሳሪስ አቦ የሚባል ሰፈር ነው እዚሁ አዲስ አበባ ውስጥ እንደማንኛውም ኢትዮጵያ ልጅ አንድ አብዛኛው ሳጠፋ ተቆንጥጬ ቃቃ ተጫውቼ ነው ያደግኩት ምን አይነት ልጅ ነበርሽ እንደው እኔ ምን አይነት ልጅ ነበርኩኝ ያው ልጅ ስለሆንኩኝ የዛግስ ላውቃልሽ ታላላቆችሽ ያው ይነግሩሻል አንቺ እኮ ብዙ ይሄ ጥፋት ምታጠፋ ቅልቃላ ምናምን አይነት ልጅ አይደለም እውነት ለመናገር እንደዛ ነው የሚሉኝ እንግዲህ እህቶቼ ታላላቆቼ ምናምናቸው አለ ከዛ ውጪ መጫወት በጣም ወድ ነበር ጫታ ተወዳለሽ ጫታ ወዳለሁ እቃቃ መጫወት በጣም ነበርም ወደው እኔ ትወና ይመስለኛል እቃቃ ጫዋታ አንዳንዴ ሳስበው የሆነ ነገር ነው ኢሚቴት ምታረጊው ይመስላል ልክ ነሽ የሆኑ ካራክተሮች ያየሽ ከቤት ውስጥ ከጎረቤት ምናምን ነው ምትጫወቹና ደስ ብሎኝ መጫወተው ጫታ እሱ ነበር ሱዚ በጣም ወድ ነበር ልጅነቴ በቃ ይሄንን ይመስል ነበር ብዙ ወጣ ያለ ካራክተር አልነበረኝም ከኬጂ እስከ 4ኛ ክፍል ሬንቦ እድገፍሬ አዲስ አምባ የሚባሉ ትምህርት ቤቶች ቀያይሬ ተምሬያለሁኝ የተለያየ ትምህርት ቤት ነው ከ4ኛ ክፍል እስከ 12ኛ ክፍል ደግሞ አንድ ትምህርት ቤት ነው የተማርኩት ፍሬዎት ቁጥር 2 ይባላል በጣም ብዙ ትዝታ ያለኝ በጣም ወዶ ትምህርት ቤት ነው አሁን ላይ ምን አይነት ሁኔታ ላይ እንዳለ አላቀም እውነት ለመናገር ግን በጣም ብዙ ማራሳቸው ትዝታዎች የነበሩበት ቦታ ነው ከዛ ኮሌጅ ደግሞ
ተፈሪ መኮንን ቲያትር ነው የተማርኩት ትወናን እንደው መቼ ነበር ፍላጎት እንደነበረሽ ያወቅሽው ለመጀመሪያ ጊዜ በትክክል በዚህ ቀን በዚህ አይነት ሁኔታ ምናምን እምለው ነገር የለም ግን በልጅነቴ በቃ እንደዚሁ መወዳቸው ነገሮች አሉ አማርኛ ክፍለ ጊዜ በጣም ወድ ነበር ትምህርት ቤት ያለው ስነ ጽሁፍ ስለሚቀርብ ግጥም ሞከር ነበር የሬዲዮ ድራማዎች ከታተል ነበር ብዙ ሰው አሁን እንደዛ እንትን ላይል ይችላል ግን ትረካዎች መስማት በጣም ወድ ነበር የመስታወት አራጋው በቃ ድምጿ ልክፍት ነበርብኝ የሚገርም ሸይምዬ በጣም ነበር ወዳትና ሪከርድ ያረኩ እንደሷ ድምጽን ለማስመሰል ሞከር ነበር እየሰማው እና ትወና እንደዚህ አይቺው ሳይሆን ውስጤ በቃ እንደዚህ አይነት ነገር እንዳለ ያወኩት በማዳምጣቸው በማያቸው ነገሮች እኔ ይፈልግ ነበር መሞከር ፈልግ ነበር ያን ነገር ደግሜ እንዳልኩሽ አማርኛ ክፍለ ጊዜ ላይ ግጥሞች አቀርብ ነበር የሆነ ማርክ እየተሰጠን ድራማ ምናምን እንሰራ ነበር በዛ ምክንያት ይመስለኛል እንደወደው የሆንኩት በደንብ የተሳብኩት ትምህርት ቤት ላይ ነው ከዛ ውጪ ይሄን ፍላጎቴን አቅስለ ነበር ልክ 9ኛ ክፍል ስገባ ነው መሰለኝ አንድ ማሂ ፕሮሞሽን የሚባል የሆነ ክበብ ነገር አቋቁመው ትምህርት ቤት ውስጥ ጋበዙን በነፃ ስልጠና ሊሰጡን ትምህርት ቤት ውስጥ አይደለም ከውጪ ነው የመጡት እንደዚህ አማተር ክበቦች የሚባሉ አለ አይደል እንደዛ ከትምህርት ቤት ሰሌክት ያደረጉ ነበርና መመዝገብ የምትፈልጉ ምናምን ሲባል ተመዘገብኩኝ እንዲሁም ሚገርምሽ እዛ ክበብ ማርታ ጎይቶም አንድ ትምህርት ቤት ነበር እሷ ሞዴሊንግ ትሰራ ነበር አዲስ ለገሰ ሙዚቀኛው እሱ ሙዚቃ ያስተምር ነበር እዛ እንደው ከወጣ ነው ውስጥ ልጥቀስልሽ ነውና በጣም ጥሩ ጊዜ ነበርኝ እዛ ቲያትርን ለማመድ ነበር ቮካል እንሰራ ነበርና በቃ በጣም በኢነርጂ ነው ሁሉ ነገር ደስ ይላል ከቤተሰብ ግብግብ ነው አይፈቀድም ለመውጣት ከትምህርት ሰዓት ውጪ ነው ያንን ማደርገው እና በጣም ደስ የሚል ጊዜ ያሳለፍን ከዛ እንዲሁም የተመረቅ ነው እንደ ምርቃት አይነት ነገር ተዘጋጅቶ አገር ፍቅር ቲያትር ማለት ነው አገር ፍቅር ቲያትር ነበረ ሜን ካራክተር ነው የተጫወትኩት ቲያትር በጣም ነበር የምወደው በቃ በጣም ደስተኛ ነበርኩ ለነገር በቲያትር ነው የጀመርሽው በቲያትር ነው የጀመርኩት አባቴ ብዙ ፈቃደኛ ነበረም ወደ ትወናው እንድገባና ልክ የዛ ጊዜ አሳምኜ በቃ እንትን ያልኩት የመጨረሻው ቀን እሱ ነበር ጋበስኩት ፕሮግራሙ ላይ አዎ አለቀሰ ሲሉኝ በቃ ደስታውን ልነግርሽ አልችልም ለምን የሚያስለቅስ ነበር የኔ ካራክተር እሞታለሁ መጨረሻ ላይ ምናምንና በቃ አመነቷና እንደሆንኩኝ ምንም የሚታይ ነገር የለሽም አማተር ሆነሽ ስትሰሪ ያለሽ እንጂ ወጥቶ የሚታይ ነገር ላይኖርሽ ይችላል ልምምድ ነው ጊዜ የሚፈጀውና ለመጀመሪያ ጊዜ ያንን አደረኩ በቃ በጣም ደስተኛ ነበርኩኝ ምን አለሽ ከዛ አባትሽ እንደው ቲያትሩን አላውጥቱ እንደዚህ ያለኝ ነገር የለም ወይ ማበረታቻ ወይ ምናምን ግን ፍቃደኛ ሆነ ያ ማለት ለኔ በቃ በነፃነት እንድሰሪ አዎ በቃ በደንብ ገዘኝ የሱ ፍቃደኛ ሆኖ መልቀቅኔ በደንብ አገዘኝ ከዛ በኋላ እንደነገርኩሽ ከ9ኛ ክፍል ጀምሮ ነው በደንብ ሙከራዎችን የጀመርኩት ከትምህርት ቤት ጀምረሽ ነው ከትምህርት ቤት ከዛ ደግሞ እዛው ሃይ ስኩል ሆነን ግቢ ጉባኤ ነበረን ቅዱስ ዮሴፍ ቤተክርስቲያን ውስጥ እዛ መንፈሳዊ ቲያትሮችን ሰራ ነበር የኪነ ጥበብ ክፍል የሚባል ነበር እዛ ውስጥ ነበርኩኝ እኔ ስነ ጽሁፍና ቀርብ ነበር በቃ ይሄ ሁሉ ተደማምሮ ይመስለኛል እንግዲህ እዚህ ውስጥ ነኝ እኔ ያለሁት ብዬ እንደወሰነ ያደረገኝ እስቲ እንደው ከዚሁ ጋር ያይዘሽ ደግሞ የመጀመሪያ ፊልምሽ ምን እንደነበርና እንደው የሥራ ሂደቱ ራሱ ምን ይመስል እንደነበረ አጫውች እንደ መጀመሪያ ስራ ምናምን ላንቆጥረው እንችላለን ግን እኔ ሙከራ ያደረኩበት በጣም እንዳስቂብኝ ግን አንድ የጸረ ሙስና ምናምን ኮሚሽን የሚያቀርበው እንትን ነበር ኢቲቪ2 ድራማ ላይ እና እዛው 9ኛ ክፍል ያለሁኝ ነው ካስት የተደረኩት የሚገርምሽ እንደዚህ ክበባት ላይ እንቀሳቀስ ስለነበር ሞዋል ፕሮሞሽን የሚባል ነበር ፒያሳ እንዲጠያይቃለው ሰው በዛ ሰዓት እንዴት መግባት እንዳለብኝ ሙያ ውስጥ ስለማላቅ እና ተጠርጬ ሄድኩኝ ምንድነው ስለ ኩረጃ ምናምን የተሰራ አስደሳች አዲስ ነገር በክፍያ የሚያስተሳስረን ቴክኖሎጂ ለሀገር
ከኢታ ሶሉሽንስ እና ኢትዮ ቴሌኮም ጋር ተባብረን ከዓለም እኩል ተራምደን በሀገራችን ቀዳሚ ሆነውን ዙሪያ ቢዝነስ አውቶሜሽን የምስራች ብለናል። ስራዎትን ሽክፍ፣ ሂሳቦትን ቀልጠፍ። ዙሪያ ቢዝነስ አውቶሜሽን ERP ሲስተም የተጫነለት በመሆኑ እንደ የአገልግሎት ዘርፋችን መጠቀም መቻላችን እውነትም ተመራጭ አድርገዋል። ዙሪያ ERP ካሽ ሬጂስተር፣ ፖስ ማሽንና ስካነር ሁሉን በአንድ ከዳሽን ሱፐር አፕ እንዲሁም በማንኛውም ካርድ ክፍያ ይቀበላል። የዚህ ልዩ አገልግሎት ተጠቃሚ ለመሆን በአቅራቢያው ወደሚገኝ የዳሽን ባንክ ቅርንጫፍ ጎራ ይበሉ። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። እንደ ወደ ሙያው ለመቅረብ ጥረት በመታደርጊበት ወቅት ላይ የተለየ የምትዩ ገጠመኝ ማትረሻው አለ? እንዲሁም በጣም ያስቅ ገጠመኛልኝ። ለኔ ያስቀኛል ወደ ኋላ ዞር ብዬ ሳየው። እዛ ላይ ካስተደርጌ ሄድኩኝ። ቤዛዊት መስፍን ነበረች አብራሂም ተሰራው። በቃ ደስተኛ ነበርኩኝ በዛ ሰዓት። ተማሪዎች ሆነን መኮረጅ እንደሌለብን ምናምን የሚያሳይ ማስተማሪያ ነገር ነበረ የተሰራው። ሄደን እየቀረጽን ተግባረድ ነበረ ትምህርት ቤቱ የሚቀረጽበት። እዛ እየቀረጽን በሆነ ቴክኒክ ብልሽት ብቻ ቀረጻው ተቋረጠ። ምን እንደነበር ትዝ አይለኝም በትክክል። ቀረጻው ተቋርጦ ወደ ሌላ ቀን ተዘዋወረ። ከዛ በሚቀጥለው ቀን ሲደውሉልኝ የለበሻቸው ልብሶች እንደዚህ ያረክሹን ነገር ታስታውሻለሽ ምናምን አሉኝ። በጣም ነው የደነገጥኩት። እኔ አላቀልሽም ስለ ኮንቲኒቲ ልምዴለ ሙቀት እንዲሁ መተወን መፈለግ ብቻ ነው የነበረኝ። የሚገርምሽ የታላቅ እህቴን ጫማ፣ ቦርሳ፣ ጆሮ ጌጥ አልቀረኝ። ሁሉንም የሷን ሰርቄ ነው አርጌ ሄድኩት። ማይደገም በዛ ሰዓት ደግሞ ይሄ ስነ ጽሁፍ ምሽት ይያልኩ አመሽ ነበር። በቃ ይሄ ምሯሯጣው ነገር ቤተሰብ ደስተኛ ያረግም የነበረው በዚህ ምክንያት ብቻ ተኳርፈናል። በቃ ተካጭተናል በዚህ ነገርና አንነጋገርም ለተወሰነ ጊዜ። ጭራሽ ልብሷን ሰርቄ ነው ሄድኩት። ትክክል አይደል? በጣም ከባድ ኬዝ ነው። ከዛ መፈልግ ጀመርኩኝ። 4 ሰዓት ጠዋት ነው ድረሽ የተባልኩት ቀረጻ ቦታ ላይ። ሁሉም ነገር አለ። አንድ የሆነ ስከርቭ አለ የነበረ እሱን አርጋው ሄዳለች ስራ ቦታ። እና በፍጹም ሰርቄሽ ነበር ልላልሽ። ምን እንደማረግ በቃ አላበኝ ነው ምልሽ። መቅረት ደግሞ አልፈልግም። ቀረጻው ላይ ለኔ በቃ ትልቅ እድል ነው። ከባለሙያዎች ጋር የተገናኘው ነው። በቃ አለቀስኩኝ። ቁጭ ብዬ አልቅሼ መናገር ደግሞ አሳፈረኝ። ከዛ ቢያንስ እሷ ተበዳይ ነች ስለተሰረቀች ለአባቴ ደብዳቤ ጻፍኩለት። እንደዚህ ሰርቄ እንደዚህ አርጌ እንደዚህ አይነት ስራ ሰርቼ ነበር። ስለዚህ አሁን ስከርቦ ያስፈልገኛል፣ መግዣ ብር ላክልኝ ብዬ። ድሮ ታክሲ ተራ ይሰራ ነበረ፣ ሹፌር ነበረ አባቴ። እዛ ላኩለት ደብዳቤ ጽፌ። ወይ በስማ እና ሳቂና ደድ አላቀም ለሰዓቱ። ብሩንና ደብዳቤው መልሶ ላከልኝ። ብሩ ላከልኝ። ቀረጻ 4 ሰዓት ድረስ ተብያለሁ። እኔ ለገበያ 4 ሰዓት ላይ የዙርኩ ነው እሱን ሻርፕ ፍለጋ ማለት ነው። ታዩልሽ መትከፈል መስዋዕትነት እና ይደውሉልኛል፣ አረፈድሽ ይሉኛል። በቃ እንዴት እንደምንቀጠቀጥ ልነግርሽ አልችልም። መንገር አልፈለኩም። በዚህ ምክንያት የሚያስቀሩኝ ነው የሚመስለኝ። እና ያንን ሻርፕ አግኝቼ ለብሼ አርፍጄም ቢሆን ደረስኩኝ። ተሰራ ስራው። ደስ አለኝ። በቃ ኢቲቪቱ ላይ ነው የሚቀርበው ተባልኩኝ። በጉጉት ነበር የምጠብቀው። ምክንያቱም በቃ የሚታይ አንድ ነገር ሊኖረኝ ነው ቤት ውስጥ ልታመን ነው የሚል እንትን ነበረኝ። አልታየም። የሚገርምሽ እውነት። ከዛ ከአመት በኋላ ፈተና አካባቢ እንደዚህ ማትሪክ ነው የሚወሰድበት አለ። የዛ ሰሞን ላይ ተለቀቀ። ከአመት በኋላ ነው የምልሽ። እና ለራሴ ሳስበው ትንሽ ያስቀኛል። እንደገና ደግሞ በዛ እድሜ ደግሞ ሆነሽ ስታስብ ካሁን ይለቀቃል ብለሽ ቲቪ አስር እየከፈትሽ በስማ ኢቲቪቱ እንደኔ ያየለም። አውኩ ገርማል። ግን አጀማመር ሁሉ ጊዜ እንዴት ከምንም ነገር እንደሚጀመርና ያድጎ ዛሬ የምትደርሽበት ማንነት ላይ እንደምትደርሽ ያሳያልና ይሄ ለአዲስ ለሚመጡትም ልጆች ተስፋ ነው። እውነት ነው። በደንብ የማይደረስ ነገር የለም። ጥረት ብቻ ነው የሚጠይቀው። እና የመጀመሪያ ስራሽ እሱ ነው የነበረው። ከዛ በኋላ ግን እንዳልኩሽ ቲያትር መማር ከጀመርኩኝ በኋላ የመጀመሪያው አመት ላይ ማሂ ፕሮሞሽን ተብሎ ተቋቁሞ ድሮ የምንሰራበት ክበብ እንደ ኃላፊ የነበረው ቴዲ ይባላል። እሱ ነው
ካስት እንድደረግ ለሰዎች ጠቆመልኝና ተሙ ልጆች ሲባል ውዝዋዜ የሚሰሩ እሱ የዳንስ ፊልም ነበረ እሱ ላይ ሜን ካራክተር ሆኜ ካስት ተደረኩኝ እና የመጀመሪያ ፊልሜ ነው ሜን ካራክተር ሲሰጠኝ በቃ ለነግርሽ አልችልም የነበረው ደስታ በጣም ደስ ብሎኝ እሱንም ሰራው እሱም ቶሎ አልወጣም የሚገርምሽ ነገር በጣም ከአራት አመት በኋላ ነው እሱ ደግሞ የወጣው እውነት አንድ ፊልም እኮ በተለያዩ ምክንያቶች ይጓተታል እኔ በቃ በጉጉት ነበር የምጠብቀው ከዛ በኋላ እንደዚህ ኦዲሽኖች ሲኖሩ ምናምን አልቀርም ሞክራለሁ በቃ የምችለውን ሁሉ ከዛ ሼፉ ቁጥር 2 ላይ ካስተደረኩ የባለስልጣን ልጅ ሆና የምትሰራው እሱ ላይና መለከት ተከታታይ ድራማ በተመሳሳይ ሰዓት ላይ ነበረ የወራት ልዩነት ነው ካስት ሲደረግ የነበረው ሁለቱም ይገርምሽ እኩል ጥሩ ሆኖ ወጣ በደንብ ሰው ጋር ደረሰልኝ ከወዳጆችሽ ጋር ያስተዋወቀሽ ያቀራረበሽ ወደ እውቅናውም ወደ ዝናውም ይወስደሽ ስራዎች ውስጥ አንዱ ተከታታይ ድራማው መለከት በደንብ አንቺም በደንብ ነው የተጫወትሽው ደግሞ መሰለኝ ወይ በጣም ሰው ይወዳት ነበር ካራክተሯን ይወዳት ነበር ተመስገን ብቻ በጣም ደስተኛ ነበርኩኝ እዛ ወቅት ላይ በቃ እሱ ነው እንደ መጀመሪያ ህዝብ ዘንድ በደንብ ያስተዋወቀኝ ብዬ ማስበው እነሱ ስራዎች ናቸው የስራው ሂደትስ እንደው ምን ይመስል እንደነበረ ትንሽ እንጫወት ተከታታይ ድራማ ብዙ ጊዜ ይፈልጋል አንቺን እኔ ግን ያው ፎከስ አድርጌ ይሄን ብቻ ሰራ ስለነበር በደንብ ጊዜን ሰጥቼ በደንብ ፈልጌው ነበር ማደርገው ክላስ ነው ያለኝ እሱን ማታ ነበር በማረው ስለዚህ ሰዓቴን አመቻቼ ለመስራት በጣም ሞክር ነበር ግን የልምድ ጉዳዮች በቃ አንዳንድ ማታቂያቸው ማይገቡሽ ነገሮች ይኖራሉ አብረውኝ ይሰሩ የነበሩ ባለሙያዎች ግን በጣም ትልልቅ በደንብ ልምድ ያላቸው በደንብ አግዘውኛል ዳይሬክተሩ አሸብር ካፕታሙ ነብሱን ይባነው በደንብ አግዘውኛል እንደ ልጅም እንደ እህትም የተንከባከቡ ብዙ ነገር አስተምረውኛል አብረውኝ የሰሩ ተዋናዮች አዲስ እንዳትሆኚ እንዲሰማሽ የሚያረጉ ሰዎች ናቸውና እሱ ነገር አገዘኝ በደንብ እንደ አዲስ ተዋናይት ስትመጪ ካስቲንጉ ሊሆን ይችላል በማስታወቂያው በትወናው ሊሆን ይችላል በጣም ቃልን የከበዳት የፈተናት ጉዳይ አለ ወይ ካለስ ምንድነው እኔ በጣም የከበደኝ እንዳልኩሽ መጀመሪያዎቹ አካባቢ ስራው ላይ ሳልገባ የከፈልኩት መስዋዕትነት ነው ይሄ ትምህርት ቤት የነበረው ከቤተሰብ ጋር ለመስማማት እስክታሳምኝ ያለው ነገር ትንሽ አሁንም በርግጠኝነት እንደዚህ የሚቸገሩ ልጆች ሊኖሩ ይችላሉ አዎ ለዛ እኮ ነው እንዴት እንዳለፍሽም በዛው ያው በመስራት ብቻ ነው ልታሳምኛቸው የምትችዩ እኔ አባቴ ስጋቱ ይገባኛል እናቴ በልጅነቴ ነው ያረፈችው ነብሷን ይማረው 14 አመቴ ነበርና I'm sorry እዛ እድሜ ላይ ሆነን ሴቶች ሆነን ለአባቴ ምን ያህል ኃላፊነት እንደሚሰማው ምን እንደሚፈራ ምን ለምን እንደዛ ይለኝ እንደነበር አውቃለሁ ግን እዛ ቦታ የሚፈራው ቦታ አልተገኘሁም ማሳመን መቻል በቃ እየሰራሽ እንደሆነ ሰርተሽ ነው የምታሳዩ ሌላ ነገር ምንም ምርጫ አይሰጥሽም ከስጋታቸው ማዳን ነው በቃ ያለሽ ምርጫ ስለዚህ በዛ መልኩ አለፍኩት ከስራ ውስጥ ከገባው በኋላ ግን ብዙ ነገሮች የሚገርምሽ እግዚአብሔር በጣም ይረዳኛል ከትልልቅ ባለሙያዎች ነበር መገናኛው ጸባይኛ ምንሽ ደግሞ መሰለኝ ቻርሱ ለመታገዝ ይመቻል እኮ አይደል በጣም ወዶ ስራ ስለሆነ በደንብ ተጠንቅቄ ነው የምሰራው የተፈጥሮ ነገር እንዳለ ቢሆንም ስራዬን ማበላሸት አልፈልግም ከዛ ውጪ እንዳልኩሽ ጥሩ ባለሙያዎች ስታገኚ ከስራሽ ላይ ደግሞ ኮሚትድ ሆነሽ ስትገኚ ነገሮች ይቃናሉ ብዬ ነው ማስበው እውነት ነው ግን ያን እድሎች ያመቻቸልኝ ደግሞ እግዚአብሔር ነው ነገሮችን ከፍት ያረገ በዛ ላይ ደግሞ እንዳልኩሽ ሜን ካራክተር የሚታዩ ነገሮች ሰጠኝ በቃ በእድል ከዛ ውጪ ደግሞ እንዳልኩሽ በጥረት ነው እኛን ደግሞ የሚመለከቱ ታዳጊ ልጆች ስላሉ እውነት ነው ሰርቶ ማሳየት ማሳመን አይደል ትልቁ ነገር እውነት ነው ከዛስ ምን ሰራች ቃል ኪዳን እንደው ከዛ በኋላ ወደ 10 ምናምን ፊልሞች ሰርቻለሁ ማስታወቂያዎች ላይ በደንብ አለው ምናምን ግን እንዳልኩሽ ሰው መጀመሪያ ያየበትን እንትን አይራሳም መሰለኝ ከስራዎችሽ ሁሉ የሆነ ስራሽ ነው በደንብ ጎልቶ የሚታወቀውና የሚያሳውቀሽ ላንቺስ እንደው እንደምርጫ
እኔ ሁሉንም ስራዎቼን ወዳቸዋለሁ አዎ አንዳንዴ ቸኩለሽ ወይ ደግሞ ለስራው ካለሽ ጉጉት አንዳንድ ስህተቶች ልትሰሪ ትችያለሽ በሁሉም ስራዎቼ ደስተኛ ነኝ ማለት አልችልም በራሴ ስህተት እንጂ ከፊልሞቹ ጉድለት ላይሆን ይችላል በራሴ ግን አጥጋቢ አይደሉም ለራሴ ብዬ ማስባቸው ይኖራሉ ስማቸው ማንጠቅስም አዎ ከዚህ በኋላ ደግሞ ሞር የሚገርምሽ የመጀመሪያ ማስታወቂያ ራሱ ለኔ ማረሳው ትዝታ የሆነ ቁጭ አርጎብኝ ያለፈው ነገር አለ ልክ እንደ ፊልሙ ስጀምር የነበረው ነገር አለ ልክ ማስታወቂያ ደግሞ እንደዚሁ ማረሳው ማስታወቂያ አለ የዛ ሰዓት ይልሽ 12ኛ ክፍል ጨርሼ እንዴት ወደ ስራው መግባት እንዳለብኝ ምን መማር እንዳለብኝ ገና አልወሰንኩም ክረምቱን በቃ የተወዛገብኩ የነበርኩበት ሰዓት ነው ከዛ ቤት መቀመጥ ደግሞ አልወድም እና ራሴንም በቃ ትንሽም ቢሆን የሆነች ሳንቲም ልትኖረኝ ፈልጋለሁ የራስሽ አዎ ቦሌ ሚካኤል አካባቢ የሆነ ሞባይል ቤት ውስጥ ተቀጥሬ ሰራ ነበር ሴልስ ሆኜ ማለት ነው እና በቃ ቀኑን ሙሉ የሚገርምሽ የሆነ ነገር ስጽፍ ምንም ለራሴ ማይገባኝም አሁን ብዙ በቃ የራሴ እንትኖች ለማዳብ አዎ እንላለውና እንደዛ ነበር ሙሉ አብሮኝ ይሰራ የነበረው የሞባይል ቤቱ ባለቤት አንዱ ዓለም ይባላል እጅግ በጣም ወደው ሰው ነው እስካሁን ጓደኛዬ ነው የሚገርምሽ ብዙ ያበረታታኝ የነበረ ሰው አንዳንዴ ከኋላ ማትረሻቸው ሰዎች ይሉ በቃ እንደዛ አይነት ሰው ነውና ትሆኛለሽ የምትፈልጊው ቦታ ታያለሽ ምናም በቃ ሁሉ ጊዜ ማውራው ነገር እዛ ጋር መቀመጤን ሳይሆን የሚያየው ፊውቸሬን በደንብ ይነግረኝ ነበር በቃ ያበረታታኛል ብታይ የሚገርምሽ ግጥሞቼን ያዳምጠኝ ነበር ምናምን ከዛ የሆነ ቀን ዮሐንስ ጆኒ ምናልባት ካወቅሽ ኢንተርናሽናል ሞዴል ነው እሱ የሰፈሪ ልጅ ነውና እባክህ ስራዎች ካሉ ማስታወቂያ ካለ ፊልሞች ካሉ እንደዚህ ጠቁመኝ ኦዲሽን እንደወስድ ምናምን ነው ነበር የሆነ ማስታወቂያ ይመጣና ደወለልኝ እንዳጋጣሚ ሆኖ ካስቷ ቀርታባቸው ነገር ነው እንጂ እንደነገ ሊሄዱ አዋሳ ነበር ቀረጻው እሺ ዛሬ ነው የደወለልኝ ማታ ማለት ነው እና እንደዚህ አይነት ልብስ ያስፈልግሻል እንደዚህ በርግጠኝነት ተሰራዋለሽ ብዬ ነገርያቸዋለሁ እንዳታሳፍሪ እንዳታረፍጂ በሰዓትሽ ድረሺ ብሎ ማስጠንቀቂያ ጭምር ነው የሰጠኝ ማለት ነው እና ማታ ነው እንደነገርኩሽ ነው ትምርት ቤት ዩኒፎርም ለባሽ ነበርኩ ከዛ 12 ያክፍል እንዳልኩሽ 800 ብር ነው ደሞዝ ይዛ ስቀጠር ሲልሶኝ ያንዛን ልብሶች አዘጋጅቼ ሆነ ቶሎ እንደዚህ ማረጋው ነገር አልነበረም በሰዓቱና ጨነቀኝ ነው ምልሽ በቃ ከዛ መቅረት ደግሞ በፍጹም አላስበው ስራውን ትፈልጊዋለሽ አዎ በቃ ጓደኞቼ ጋር ደዋወልኩ እንደዚህ አይነት ልብስ ያስፈልግሻል ተብያለሁ እንደዚህ ያዘጋጁልኝ እንደዚህ በቃ ኮናስሽ ግታታሪ ነሽ እንዴ ግዴታ ነው ሰዓቱ ባይበቃ በማግስቱ 6 ሰዓት ላይ ምንድነው ጣይቱ ሆቴል ፒያሳ ነበር የተቀጣጣር ነው ከዛ በቃ ተሯሩጬ ጧት ላይ እንዲያዘጋጁልኝ አረኩኝ ስራ ለምን እንደቀረው ሳልነግረው ነው የቀረውት ዝም ብዬ ቀረሁኝ ከዛ ለአባቴ ማታ እንደዚህ ለ3 ቀን ለሄድ ነው ማስታወቂያ ቀረጻ ተብሎ ምናም ሰላም ዝም አለኝ እሺ ማላለኝም እንቢ ማላለኝም ግን በቃ እኔ አሁን እንደሺ ነው መቁጠር መፈልገው እዛ ሰዓት እሺ እንዳለኝ ቆጥሬ ብቻ ማስፈቀዴን አቃለሁ በማግስቱ ተነስቼ በቃ መሯሯጥ ጀመርኩ እንዳልኩሽ እነዛ ልብሶች ለማዘጋጀት አንዷ ጓደኛዬ ቄራናት አንዷ ጓደኛዬ ፒያሳናት ከዛ ቄራ ያለችው ጓደኛዬ ጋር ሄድኩኝ የሆነ ልብስ ወሰድኩኝ ጻጉር ቤት ገባሁኝና ሰዓቱ አይደርስምና ከዛ ዝም ብዬ ያኔ ላታ ቦዲ ምናምን ይባል ፍሪዝ ነበራል በደረቅ እንደዚህ ዝም ብዬ ፍሪዝ አድርጌ ወጣሁኝ መሰሪያ ሰዓት አልነበረኝም እንደዛ ለማድረግ ከዛ ደረስኩ ብቻ ቀረች እየተባለ ነገር ሁሉም ሰው መኪና ውስጥ ገብቷል ሞዴሎች ብዙ ሞዴሎች ነበሩ ምናምን እኔ ብቻ ነበርኩኝ የቀረውት አርፍጄ አዎ ከዛ በቃ በርግጠኝነት ትተውኛል አልኩኝ ሰዓቱ እየሄደ ሳይው 10 ጊዜ ጆኒ ሲደውልልኝ በቃ አይ ትተውት ከሌላ ሰው ጋር ይሰራሉ ይያልኩኝ እንዲሁ ተስፋ ላለመቁረጥ ነው የደረስኩት ጣይቱ ስደርስ ሳቢሳ ፕሮዳክሽን ነው የሚሰራው አስቢ ዝም ብለሽ መጀመሪያ ስራቸው ነው በጣም ትልቅ ፕሮዳክሽን ነው በጣም ነው የምወዳቸው ዲበዝና አቃለውኝ በደም ስለስራቸው ሶሚክ ነው የሚቀርጸው ደሞድለኛ ነሽ ሲመጣ ነገርኩሽ ልብ ምት ጨመረ ከዛ ግቢ መኪና ውስጥ አለኝ አዩኝ ሰላም ተባብለን ግቢ መኪና ውስጥ አለኝና የነበረው ጆኒ የሚቀመጥበት
ወንበር ብቻ ነው ያለው ያስኩትን ሻንጣዬን ይዤ ቁጭ አልኩኝ ማለት ነው ከዛ ተወያይተው አውርተው ምናምን በመስታወት መጥቶ መኪና ውስጥ ነይ ምናምን አሉ ይሻለኝ በቃ አትሆንምና ተወትሂድ እንደተባለ የተሰማኝ በዛ ላይ የሚገርምሽ ነገር ማለት ነው እንዳልኩሽ ነው የሆነ ፍሪዝ አርጌ ኖርማል ነገር ሆኜ ነው ሄድኩት እዛ መኪና ውስጥ ስገባ ያየኋቸው ሞዴሎች እንዴት እንደሚያማምሩ ልነግርሽ አልችልም በጣም ደንግጫለሁ ለምን ነው እዚህ የመጣሁት እንደዚህ አይነት ስሜት ነው የተሰማኝ የነበረውና ነይ ውረጂ ምናምን ሲለኝ አረጋጋጥኩ በቃ ሂጂ እየተባልኩ እንደሆነ ምክንያቱም ደርሻለሁ መሄድ ነበረብን ከዛ ወረድኩኝ ሊያነጋግሩሽ ይፈልጋሉ ብሎ ምንም አላለኝም ጆኒ መኪና ውስጥ ገብቶ የነበረው አንድ ቦታ ነው እንደነገርኩሽ ተነሳ መኪናው ሄደ ያ መኪና ሄደ ከዛ እኔ ከነሱ ጋር ቆምኩኝ ማለት ነው እና ካሁን ያዋሩኝ ነው ምን ሊሉኝ ነው በቃ አይምሮዬን ዝግጁ ማድረግ ነበረብኝ ሂጂ ሲሉኝ እንዳይሰማኝ ለራሴ እየተዘጋጀው ነበር ከዛ አሌክሳንደር ይባላል ፕሮዳክሽን ማናጀሩ አንዴ ስለዋጋ እንድናወራ ብዬ ነው ምናምን ብሎ ጠራኝ ማለት ነው በቃ ልነግርሽ አልችልም አይ በቃ ሲነግሩኝ ናቹራል ሉክ መሆኗን ነው የወደድኩት እንዲያውም እንዲ ነበር ምፈልጋው ውሃ ዳርና የሚሰራ እንትን ነበርና ፍሪዝ ማረጓ ምናምን በቃ እንዲ ነበር ምፈልጋው ምናምን ነገር አላጋጣሚ በጣም ደስተኛ ሆንኩኝ እና ለ3 ቀን ነው ምን ሄደው 1500 ብር ነው ምን ከፍልሽ ምናምን አለኝ ማለት ነው እኔ አንድ ወር ሰርቼ አሰላውት ወደ ከዛ እኔ ስሚገርምሽ ነገር ማን ይሁን ግድ የለም ግድ የለም ሁሉ ጨመርሽበት ደስ አለኝ በጣም ደስ በጣም ነው ደስ ያለኝ ከዛ ሄድንና ተሰራ ላንጋኑ ነበረ ቀረጻው በጣም ደስ የሚል ጊዜ አሳልፌ የመጀመሪያ ማስታወቂያ እሱና በቃ አረሳው በቃ እንዲገርምሽ ሁሉ ተከፍሎሽ ተጠብቀሽ እንደነገርኩሽ ነው እድሎችን እግዚአብሔር ያመቻቸልኝ የኔም ጥረት እንዳለ ሆኖ አለው በደንብ እድልሽንም አታስመልጭም በደንብ አግባቡ ነው የምትጠቀሚበት እውነት ነው ኢንተረስቲንግ ደስ ይላል እንደው የማስታወቂያ ስራሽን ጨርሰሽ ሰርተሽ ከተሰራ በኋላ ደግሞ ያው በቴሌቪዥን መስኮት ላይ ተላለፋልና የዛን ጊዜ የተሰማሽ ስሜት ምን ይመስል ነበር ለበዓል ነበር የሚለቀቀው ማስታወቂያው በቃ ለነግርሽ አልችልም በዓል አልደርሳለኝ በቃ እስካዛያቸው ለእንቁጣጣሽ ነበር የሚለቀቀው ለአዲስ አመት በዓል ላይ ነው ደግሞ ከዛ በቃ ተለቀቀ ታየ ይሄው እኔ ነኝ እኮ እዚህ ጋር ነኝ ምናምን ማብራሪያ ሁሉ ነበር እያዩኝ ራሱ አላመንኩም እያዩኝ እንደሆነ እዩኝ ተራሽ እዚህ ጋር ከዛ ይደገማል ድጋሚ ስፖንሰር ነበር ለሆነ ፕሮግራም በተደገመ ቁጥር እኔ አለው እኮ እዚህ ጋር ነኝ እያልኩኝ ደስ አላቸው ግን ከዛ በደንብ ማመኑ ምኑ መቀበሉ በደንብ ከዛ በላይ መጣ እድሜውም አለ ትንሽ አስቸጋሪ ነው አሁን እሱ እድሜ ላይ ላሉ ልጆች በጣም ነው ማዝነው እውነቱን ስነግርሽ ለምን የሚፈልጉት ነገር አለ እንዴት እንደሚሆኑ አያውቁም ግዴታ ትወና ብቻ አይደለም ማወራሽ የተለያየ ሙያ ላይ እንዴት እንደሚሆኑ ማያውቁበት ሰዓት ነው ጋይድ የሚያረጋቸው ቤተሰብ ሰፖርት የሚያረጋቸው ምናምን ካልሆነ ትንሽ አስቸጋሪ ነው ሁሉም ነገር እዛች እድሜ ላይ ስትሆኝ አይደለ እንደ አይነት ፕላትፎርም መኖሩ ጥቅሙ አንዱ ይሄ ነው ምክንያቱም ማንንም ሰው በዛ አይነት ሁኔታ እንዳለፈ ማሳያ ነው እውነት ነው ሰክሰስ ላይ ደርሰሽ ሲያይሽ ሰው እንደው ድንገት ዝም ብለሽ መተሽ እዛ ላይ ደረሽ ይመስለዋል ግን ምን ያህል እንደታገልሽ አሁን ስትነግሪን ባንቺ መንገድ እየመጡ ያሉ ወጣቶች አሃ ለካ ቃል ኪዳን እዚህ ደረሰችው ይሄ ሁሉ አልፋ ነው ብሎ ይዝናናል ይማራል እዛ ውስጥ ተቀባይነትንም ሪጀክሽንም እንዴት እንደሚያስተናግድ ያሰበበት ይመጣል ማለት ነው አሁን ቀደም ስትነግሪኝ ልክ ከአስወርደው ኖ ሊሉ ይመስለኝ ብለሽ ራስሽን ያዘጋጀሽበት መንገድ አስተዋይነትን ይጠይቃል እውነት ነው እንዳትቆጪ ለኔክስት ነገር ተስፋ እንዳትቆጪ ያደርግሻል እውነት ነው ስለዚህ ያይዘሽ ታስተላልፍ መልእክት ካለ የዛን ጊዜ ያሳለፍኩትን ነገር ወደዋለው ያስቀኛል ለራሴ ብዙ ነገር አለው የሚገርምሽ መስታወት በጣም ነበር የምወደው በቃ የሆነ ትንንሽ መስታወት እጄ ላይ አታጭም ፊቴን ያየሁኝ ትወናለ ማመዳለው ብቻዬን አለቅሳለሁ ብቻዬን እስቃለሁ ግዴታ ራስሽን በቃ አንተ ማረክት አለብሽና ከዛ ግን እዛ እድሜ ላይ ከባድ ነው አላልኩሽም
ምን እንደሚመስል ታውቂያለሽ ይሄ ሴት ልጅ 10 ምናምን እድሜ ላይ ስትሆን ታሳየው አክት ስለራሷ ስለውበቷ ብቻ የምትጨነቅ ሌላ ነገር የረሳች እንደዛ አይነት ስሜት ይሰጣል ለቤተሰብ ለሚያይሽ ሰውና እንዲያውም በእኛ ሀገር አባባል ቂንቂ የሚባልበት እድሜ ነውና እኔ ግን የሚያሳስበኝ በቃ እንዴት አርጌ ተውናለው ያሳስብሻል ተፈጥሯዊ ነገር ነው በዛ እድሜ ላይ ስትሆኚ ስለውበትሽ ምናምን ትጨነቂበት ራስሽ የምትጠብቂበት እድሜ ነው በርግጥ ግን እኔ የሚገርምሽ የተለየ ነገር እንኳን አላረግም ግን እንዳልኩሽ መስታወት ላይ ረጅም ጊዜ ላጠፋ እችላለሁ ስለየ ራሴ ላይ ማረጋው ነገር የለም የዛ ጊዜ ማስታወቂያ ልንሰራ ያልኩሽ ሰዓት ትስቂያለሽ ኩል አልነበረኝምና ከጓደኛ ጋር እንድሰብረን ነው ተካፍለን ሄድኩት ለሚገርምሽ ምንሽ የተለየ ነገር እንኳን እንትን አልልም እዛ ልክ ስደርስ ግን ሜካፕ የሰራይ ማንና ተስፋዬ ወይ በጣም ጎበዝ አስቢ እንግዲህ ምን ያህል በቃ ደስተኛ ነበርኩኝ እዛ እድሜ ላይ ጥንቃቄ የሚያስፈልገው እድሜ ነው ላለመጎዳት ላለመሰበር ትንሽ ትግል ይፈልጋል አይደለ አዎ እና ታላላቆች ደግሞ በቤተሰብም ሊሆን ይችላል በእህቶችም በጓደኛም ሊሆን ይችላል መደመጥን የሚፈልግ እድሜ ይመስለኛል አንጂ ፍላጎትሽ ምፈልጊው ነገር ለመኖር ነው ህልምሽን ለመኖር ነው ለማሳካት ነውና ግን ስጋታቸው አሁን ላይ ሆኜ በደንብ ነው የሚገባኝ አብሶ ደግሞ ልጆች ስትወልጂ ምን እንደሚያሳስባቸው በደንብ ይገባኛል አሁን ላይ የዛ ጊዜ እውነቱን ስነግርሽ ቀየማቸው ነበር ለምንድን ነው እንደዚህ የሚሉኝ እኔ እኮ እንደዚህ አስቤ አይደለም እንደዚህ ለምን አሰቡ ራሱ ብዬ ግን ማሰባቸው ትክክል ነው በደንብ ያስፈራል ልጃቸው ነኝ ልክ ናቸው በደንብ እነሱን ለመውቀስ ሳይሆን እኔ በዛ እድሜ ላይ ይሰሙኝ የነበሩኝ ስሜቶች ግን ከባድ ነበሩ ለማለት ያህል ነው ቃልዬ ቆንጆ የተጫወትን ነው አዎ በደንብ አልደበረሽ ደስ ብሎኛል በእውነት ወደ ውቅናው መጣሽ ብዙ ስራዎችን ሰራሽ ታዋቂ ተዋናይት ሆንሽና ከዛ በኋላ በሚመጡልሽን ጽሁፎች በምን አይነት መንገድ ነበር የምትመርጪው ወይ ደግሞ የምትመዝኛቸው ይልሽ ይገርምሻል ብዙ ጊዜ ካስተ ሲያደርጉኝ የመመሳሰል ነገር አለ በቃ የሆነች ጨዋ ምስኪን አልቃሻ አይነት ካራክተር ይበዛዋል አሉ ሌሎችም ካራክተሮች የሰራዋቸው ግን ሰው ውስጥ አሁንም እንደዛ የሚያስቡት እንደዛ አይነት ካራክተር እንድሰራ ነው ራሱ የሚፈልገው ለምን ይመስልሻል እውነተኛ ባህሪሽ እንደዛ ስለሆነ ይቀራረባል እንዴ ሊሆን ይችላል አዎ እኔ ግን በደንብ የሚፈትነኝ ሌላ ከኔ ካራክተርም ውጭ የሆነ ነገር መስራት በደንብ ፈልጋለሁ አሉ የሰራዋቸው ስራዎች እና ደግሞ ሌላ ካራክተር ይሸውደኛል የሚገርምሽ ስክሪፕት ሳነብ ምናልባት ስቶሪውን ራሱ ሙሉ ፎከስ አላርክ ካራክተሯ በቃ ወድጃት ምሸወድባቸው አጋጣሚዎች ተፈጥረዋል አሁን ላይ ቆም ብዬ ሳስብ ጽሁፍ ሲመጣልሽ ማለት ነው ሲመጣልኝ በደንብ ፎከስ ማድረገው ካራክተሯ ላይ ነው በቃ እንዴት ነው መስራት እንዴት ናት በቃ እሷን ከወደድኳት ምናልባት ስቶሪው ላይ ድክመት ቢኖር አብረው የሚሰሩት ምን አይነት ፕሮዳክሽን እንደዛ አይነት ነገሮች ሻውዳውኝ መበሳጭባቸው ሁኔታዎች አሉ በርግጥ ግን እንዳልኩሽ ነው ካራክተር ላይ ፎከስ አደርጋለሁ ለሚሰጥሽ ገጸ ባህሪ ምን አይነት ልምዶችንና ዝግጅቶችን ታደርጊያለሽ እንድትገባኝ ነው የምፈልገው መጀመሪያ እኔ የተረዳሁት ነገር አለ ከዛ ደግሞ የፊልሙ ዳይሬክተር ጸሐፊ በምን አይነት መልኩ እንደሳላት ማወቅ ፈልጋለሁ አናሊሲስ በደንብ ነው የምሰራው ምን ትመስላለሽ የሚለው ነገር ከገባኝ እንዴት እንደሆነች ካወቅኳት በኋላ እኔ ነው መሆነው ብዙ ጊዜ እኔ በደንብ ነው ፊልም ማረጋው የሚገርምሽ የሚያሳዝኑ የሚያስለቅሱ ሲኖች ላይ አንዳንዴ ኢሞሽኔን መቀየር ይከብደኛል በቃ እዛው ላይ ተቆያለሽ አዎ በደንብ ነው በቃ ዲፕ ነው ከባድ ነው ይሰማኛል የምር ይሰማኛል ወድጄው አምኜበትም ሰራው ነገር ከሆነ በቃ እሱ ያግዘኛል በቃ ዲያሎግ ደጋግሜ ምናምን አላነብም የሚገርምሽ ስሜቶቹ ላይ ነው በደንብ እንዲገቡኝ የምፈልገው ለምን እንደዚህ ያለች ከዛ ደግሞ እንዴት ነው ይሄንን ነገር የምትናገረው እቺ ሴት ስትሆን ብዬ እሱ ከገባኝ ዲያሎጉን አውቀዋለሁ የሚገርምሽ አንዴ ሳነበው እንዴት እንደምታወራ ስለማቅ በጣም መቸገር ሰው አይደለም ዲያሎግ ለመያዝ ምናምን ለምን ኮንሰፕቱን ነው ዋናው ነገር እሱ ነው መያዝ የምፈልገው እና እሱ ይረዳኛል ብዙ ጊዜ እንዳልኩሽ ግን
በደንብ በቃ አቅም የማሳይበት ስራ ገና ይጠብቀኛል ብዬ ነው ማስበው እንጠብቃለን አረካሽም ገና አይደለም ግን እንደዚህ አሁን በጣም ከባባድ አይነት ስሜቶች ሲመጡና እዛ ስሜት ውስጥ ስትገቢ ለመውጣት አይቸግርም ወይ ከዛ ደግሞ ወደ ቤት ሄደሽ ደግሞ ኖርማል ህይወትሽን ለመኖር ስታስቢ እንደው ያቺ ካራክተር እየመጣች አትረብሽሽም ወይ እንዴት ነበር ራስሽን ምትለዩ ከገጸ ባህሪሽ ወደ ኑሮዬ እንኳን አልቀላቀላትም ሆነት ለመናገር ትተሻት ነው መሄደው ግን ስራው ላይ እስካለው ድረስ ግን ያንን ልብስ እስከለበስኩ ድረስ እንደሷ አክት እስካረኩ ድረስ እንደዛ ለመሆን ሞክራለሁ እንዲሁም ትወና ላይ ትንሽ የሚከብደኝ ነገር አንዴ መሳቅ የለብኝም ሆነ ጉዳይ መሳቅ የለብኝም በቃ ከሳቅኩኝ መመለስ አልችልም የሚገርምሽ ነገር በትወናው ላይ ሳይሆን እንደዚህ ፕሮዳክሽን ላይ በሚያጋጥም አጋጣሚ አንዴ ከሰስ ጉንጬ እንቀጠቀጣል በጣም ቸገረው ነገር በጣም ስስቄ ነው ወይስ በጣም ከሳቅኩኝ እየተወንኩ ሳቄ ይመጣል ያ ነገር ያስታወስኩኝ ልስቅ እችላለሁ እና በጣም ነው መጠነቀቀው ይሄ ያጉል አይነት ቀልድና እንትን እንዳይኖር ተጠነቀቃለሁ ከዛ ውጪ ግን አሁን ላይ በደንብ ማዳበር ጀምሬያለሁ እሱን ነገር መታገል ጀምሬያለሁ ሆም ብዬ ስቄ ራሱ ኮንትሮል ለማድረግ እንዴት ተመልሼ ሌላ ካራክተር ሆን ይችላል እንዳልኩሽ ታገላለሁ ግን ይሄ ጉንጬ እንቀጠቀጣል ለምን አላውቅም ሳወራ ይሄ ለኔ ብቻ ነው ፊልም ማድረገው ምናልባት ላይታይ ይችላል ካሜራ ላይ ግን አንቺ ግን ፊል ታረጋዋለሽ እኔ ፊል አረጋዋለሁ እየሰራሁት አይመስለኝም ወደዛ ለመመለሳውና በተቻለኝ ኮንሰንትሬት ለማድረግ ሞክራለሁ የተለየ ይሄ መስጠት ምናምን አይደለም ግን ተመሰጭም ካራክተሯ ጋር ለመሆን ቀልቤን ለመሰብሰብ ሞክራለሁኝ በተቻለኝ መጠን ከዛ ውጪ ተሰምቶኝ እስከሆነ ምሰራው ብዙ አልቸገርም ቀልይ ስለ ስራውራን አሁን ደግሞ ከባለቤትሽ ጋር እንዴት ነበር የተዋወቃችሁት እሱንም አስተዋውቂን ታዋቂ ስለሆነ ታዋቂ ነው ካንቺና ከባለቤትሽ ወደ ኪነ ጥበቡ ዓለም ቀድሞ የተቀላቀለው ማን ነው እሱ ነው እኔ ትምህርት ቤት ሆኜ እሱ ዘፈን አውጥቷል አታላይነች የሚለውን እንደዛ ነው የተዋወቅ ነው ትንሽ እሱ ራሱ ፊልም ይመስል ነገር አለው እንግዲህ ሼፉ ፊልም ላይ ነው ያየ እና ፊልም ላይ አይቶ ብዙ ጊዜ ሰው ሊወድ አይችልም እንደኔ እምነት ለምን ፊልሙን ብቻ ነው ያየው ስሳሌ አይደለም ፊልሙ ሲመረቅ ምርቃቱ ላይ ተጋብዞ ፊልሙን አየ እንደሰማውት ከሆነ ጓደኞቹ እንደነገሩኝ አብረውት የነበሩት እቺ ልጅ ነው ማጋባት አሉ የእውነት ኢንትረስቲንግ በጣም እድለኛ ነው እንደዚህ ብሎ ከተሳካለ ትዳር ቢሰጠው እግዚአብሔር ነው እግዚአብሔር ይመስገን ግን ነገሮችን መገጣጣማቸው ያስቀኛል ይገርመኛል ለራሴ የሆነ ፊል ያደረገው ነገር እኮ አለ ማለት ነው የገባው ነገር አለ አዎ ካራክተር ናት ብዬ ስለማስብ ነው እኔ ደግሞ የሚደንቀኝ እኔ አይደለሁም እዛ ጋር ያለውትና እንዴት ገመተ ምን አይነት ፐርሰናሊቲ ይኖራታል ብሎ ምናምን ብዬ ይገርመኛል ለራሴ እና እዛ ላይ አይቶኝ ነው የፈለገው ከዛ ከስንት ጊዜ በኋላ መሰለሽ ምናልባት 2 አመት ሆኖታል ወይ 1 አመት ከምናምን ድረስ ሊያገኘኝ አልቻለም ይፈልግሽ ነበር እቺ ልጅ የሚያቃት ሰው የለም ማለት ነው ምናምን ይላል እኔ ደግሞ የሚገርምሽ ብዙም ጎበዝ አይደለም መሰለኝ ይሄ ማህበራዊ ህይወት ላይ ሰዎች ጋር ምናምን አልገኝም መሰለኝ ሊያገኘኝ አልቻለምና ከዛ የሆነ ጊዜ ቴዲኤምሲ እንደነገርኩሽ ያ ማሂ ፕሮሞሽን አብሮኝ ይሰራይ ነበር በቃ ወንድሜ በዩ እሱ እቺ ልጅ የሚያቃጣፋ ምናምን ሲልክ እንዳጋጣሚ አብሮት ነበርና ማን ነው ምናምን ብሎ ያየኛል ፎቶዬን ማለት ነው እንዴ ቃል የኔ ምናምን ነገር አለው የኔ ማለት ነው ተባባል እሱ በቃ የሆነ ታናሽቱ ነው መስለው እና ታቃታለህ አለው እንዴ በጣም ነው ማቃት ከልጅነቷ ጀምሮ አብራይ ነው ያደገችው ምናምን አለው ትክክለኛ ሰው አገኘ አላምንህም አለው ከዛ ስልክ ደወለልኝ ቴዲ ከዛ ኬቢን ታውቂዋለሽ አታላይናት ዘፋኝና እንደዚህ ብሎ ነገረኝ እንዴ በጣም ብንጂ ማቀውና አድናቂ ነኝ በልልኝ አልኩት ይሄ ለመቀለድ ያለው እና እኔ ደግሞ እኛ ትምህርት ቤት እንደተማራቅ ነበር ፍሬት ነው የተማረው እሱም አጋጣሚ እኔ የተማርኩበት ትምህርት ቤትና ሰማ ነበር አታላይናት እዚህ እኮ ነው የተማረው እንደዚህ አስተማሪዎቻችን ሲያወሩ ምናምን እንደዚህ ሰማለኝ ብቻ እና ይወድሻል ሰላም ሊልሽ ይፈልጋል አድናቂሽ ነው ምናምን ብሎ ያው ቀለደና አገናኘን በስልክ ከዛ
በጣም ጎበዝ ነሽ እንደዚህ ምናምን አለኝ ቴንክ ዩ አንተም በጣም ነው ማደንቀም ምናምን ብዬ በቃ ጀስት ማንኛውም ሰው ሊያደንቅሽ ሲደውል እንደምታናግሪው ተነጋገርን ተዘጋው ማለት ነው እሺ ከዛ አገናኘኝ ይለዋል እኔ ደግሞ በወቅቱ ብዙም እንደዚህ አይነት ጉዳይ ላይ የለሁም በቃ ምልሽ ስራ ላይ መሮጥ መፈልግበት እንደዚህ አይነት ኢንተረስት የሌለኝ ሰዓት ነበረ ጭራሽ እና የሆነ ቀን የት ነሽ ላገኝሽ ፈልጌ ምናምን ነገር አለኝ ቴዲ እሺ ከዛ ጎተራ ነኝ አይቀርምም ኮንዶሚኒየም ነበርኩኝ ከሆነ ስቱዲዮ እየወጣው ከዛ ወዴት ሄድሽ ምን እያረክሽ ነው ምናምን ሲለኝ ሜክሲኮ ሄድኩኝ ነው ቀጠሮ አለኝ እንደዚህ ያልኩት ልሸኝሽ አለኝ ከዛ እሺ ደስ ይለኛል የት ነህ እንዴ ስለው እዛ ጎተራ ነኝ አለኝ አይደሉም እኮ ጎተራ ቦሌ ናቸው እየበረሩ መጡ ከዛ ፒክ አረጉኝ አብሮ ነበሩ ያው ሆን ተብሎ የተዘጋጀ ድራማ እና በቃ በአካል ተያየን እዛ ቀን ሰላም ተባባልን ሜክሲኮ ቀጠሮ ነበርኝ እዛ ሄድኩኝና የቀጠርኳት ልጅ እስክትመጣ ድረስ አብረን ለማኪያቶ እንጠጣም አሉኝ እሺ ብዬ ቁጭ አልኩኝ ዋቢ ሸበሌ ነበረ ቁጭ ብለን በቃ ዝም ይላል ምናምን አንዳንድ ማነበው ነገር አለና በጣም ሳቄ መጣ ምን ሆነናልሽ የቀጠርኳት ልጅ መጣች አው ምናምን ስንባ ምን ልታጣብስ ነው እንዴ ምናምን ብዬ ሳኩበት ቴዲን ማለት ነው ከዛ አንቺ ወሬኛ ምናምን ስቆዝም ማለት ነው ከዛ ስልኬ ተሰጠው ከዛ በኋላ መደወል ጀመረ ኬቢ ያው ሰላም ነው እንዴት ነሽ ብዙም እንደዚህ ወሬ የሚሆንለት ሰው አይደለም አይናፋር ነው የሚባል እንደዛ አይነት ሰው ነው እኔ ደግሞ ስለገባኝ ሁኔታው በቃ ብዙ ድል መስጠት አልፈለኩም እዘጋበታለሁ ወሬዎቹን አቋርጥበታለሁ ቶሎ ደህና ነኝ ነው መልስ በቃ አጭር መልስና ስልችት ታረኩት በቃ እንደወደድሽ ገባሽ ገብቶኛል ቴዲም እንደዛ ስላውኮ ሲስቅ ገብቶኛል ያው ሙከራው ምን እንደሆነ የሚገርምሽ ሁሉ ጊዜ ሻይ በሎሚ ልጋብዝሽ ይለኛል ከዛ ምን ለምን እንደሆነ አላቀም በቃ የስሙዱ ነው ሻይ በሎሚ በጣም ደስ ይላል እሺ ቆይሽ ምናምን ለዋለው አራዝምበታለሁ ምናምን የሆነ ቀን ግን እሺ ያልኩት ማኪያቶን ተጣለን ተባባለን እሺ ያልኩትና ምን ለጓደኞቼ ነግራቸዋለሁ እንደዚህ ዲጀነጅን ነው መሰለኝ ምናምን ያልኩ ስቅበታለሁ ምናምን በቃ ሙድ ያሽና ለዋይ እንደሆነ አላወቅኩም ከዛ ሲደውልልኝ መሄድ አልፈለኩም በቃ እና ተቀጣጥረናል በሰዓቱ ማኪያቶ ልንጠጣ ነበር ምናምን ሲል አይገርምም አሁን ጠጣው ግን አልኩት እና ምን አይነት ገገማ ነው እንኳስቢ እንዴ በቃ ሌላ ነገር ተጣልና ሲለኝ ወይ ሌላ ጊዜ ምናምን ብዬ በቃ አንተን አረኩበት መስኪን ደበረው ረጅም ጊዜ ነበር ሲደውል የነበረው ምናምንና በቃ ዘጋኝ ጠፋ ተስፋ ቆረጠ መሰለኝ አይ ይሄ ነገር የሚሆን አይደለም ብሎ የሚገርምሽ ሲጠፋ አይናፍቀኝም ወይ ለምን በቃ ሁሉ ጊዜ ይደውላል የሆነ ሰዓት እንደሚደውል እርግጠኛ ነኝ አለመደወል ሲጀምር እንዴ ለምን አይደውልም የሚለው ነገር ተሰማኝ መሰለኝ ግን ደግሞ ምን ብዬ እደውላለሁ ፍሬንድ እንዳትዩ እንደዛ አይደለም በቃ በግልጽ ነው በቃ ዝም ብዬ መደወል ማይሆን ነገር ነው ከዛ ደበረኝ ምናምን አንድ ጓደኛዬ አዜብ ትባላለች ቤተክርስቲያን ተገናኝተን ነው አጋጣሚና ያወራን እንደዚህ የደወለልኝ እኮ እንደዚህ ከዛኔ ዝም አልኩት እንደዚህ ምናምን ብዬ ነገርኳት ማለት ነው አንቺ ድልሽ ምን ታቀለሽ ምናምን ለምን እንደዚህ ታበላሻለሽ ማለት ለህይወትሽ የሚሆን ሰው ሊሆን ይችላል ምናምን አይነት ነገሮች ነገረችኝ መጀመሪያም ተሰምቶኛል ግን የሚያግዘኝ ሰው ፈልጌ ነበር ሚረዳሽ ያበረታው ከዛ ደውይለት አለችኝ አልደውልም አልኩኝ በቃ እፍረት ያዘኝ ምናምን ከዛ ተሳስቼ ነው ብለሽ ደውይ ወይ ይሄ ምን የታወቀ ነው እንዳልሆነ አልደውልም አልኩኝ ከዛ ቃል ገባልሻለሁ ከደወለ ግን በስነ ስርዓት አናግረዋለሁ አልኳት ያው ለሷ ብዬ ሙሉ ነው ራስሽ ያታለች ከዛ አጋጣሚ እሱም ከቴዲ ጋር ይገናኛል የዛ ቀን የሚገርምሽ ገጠመኙ ይገርመኛልና እንዴት ነው የተደዋወላችሁ ነው ምናምን ይሏል አረ ማተው ልጅ ናት በፍጹም በቃ ተበሳጭታለና ይናምራ ከዛ ግዴለህም ደውልላት ዝም ብላ ነው እንድስታካብድ ይሆናል ምናምን ነገር አለ እሱ በደንብ ባህሪ ለባህሪ እንተዋወቃለና ከዛ ተሰማታለ እንዴት እንደምታወራኝ ምናምን ይሏል
አሁን ደውልና ከዚህ በኋላ ካስቸገረች ትተዋታለህ አለው ማለት ነው እንዳጋጣሚ ሲደውል በቃ ደነግጥ ሰፈብለሽ ከዛ ጓደኞቼ ጋር ነበር የሆነ ስቱዲዮ ተሰብስበን ሁሉ ጊዜ ሲደውል ኖርማል ነኝ ምንም አይመስለኝም ምናምን ደወለ ምናምን አልኳቸው ምንድነው ታዲያ ምናምን ነገር አለኝ ምክንያቱም ምንም የሚገርም ነገር የለም ከዛ እንደሚሾፍብኝ ሳቀስ ብዬ ወደ ውጭ ወጥቼ በስነ ስርዓት ጸባይና ሳምሬ አናገርኩት በቃ ከዛ ጊዜ በኋላ ሻይ በሎሚዋም ተጠጣች ስታጅ ሻይ በሎሚ ያዘዝሽ አይገርምሽ እግዚአብሔር አልፈልግም ሌላ ነገር አልኩኝ ለምን የሆነ ትዝታ እንዲኖረኝ ፈለኩኝ መሰለኝ በጣም ደስ ይላል ሻይ በሎሚ ነው የምጠጣው የመጀመሪያ ቀን እንደው የመጀመሪያው የተውውቅ ሂደት ወይ ደግሞ የፍቅር መነሻችሁ ጉዟችሁ ምን ይመስል እንደነበረ ትንሽ እንጫወት ደስ ይል ነበር በጣም ያው እንዳልኩሽ ነው አይናፋር ነው እኔ ግን ታውኩለት ይሄ ድርቅ ምለው ነገር ስተው ታውሽ ታሾፊው ምን እንዴ ነገርኩሽ እኮ ቆጨሽ ናፈቅሽ እንኳንም ተስተካከልኩ አይደል ደግሞ ወዲያው ሲሪየስ ሆነ ሪሌሽንሺፓችሁ ሲሪየስ ነው የሆነው በቃ ቀልድ ያቅም አይገርምሽም እግዚአብሔር ያስተካከለው ነገር ስለሆነ ነው አይ ቲንክ በዛ አጋጣሚ ነው ተውቃችን አልሻለሁ ሰው ከክብሮም ጋር ወደ ፍቅር ህይወት ገባችሁ ደስ ይላል ወደ ትዳር ህይወትስ እንዴት ነበር የቀጠለው 2 አመት በሪሌሽን ከቆየን በኋላ ያው መጋባት አብሮ ወደ መኖር ስለሆነ ብዙም ትልቅ ፕሮግራም ማዘጋጀት አልፈለግንም ፋሚሊ እንዲያቅ አብረን መሆናችን ያህል የተወሰነ ነገር ቤታችን ውስጥ አዘጋጅተን ጠራናቸው ከዛ ተጋባን ማለት ነው ይሄ ይመስለው ከዛ በኋላ ግን የኛ የቤተሰቦቼ ይሄ እንደ ባህል አለና ሰርግ ቢደረግም ባይደረግም እኛ በቃ መልስ መጥራት አለብን ብለው አመት ሙሉ በታምኝም ባታምኝም መልስ ስንሄድ ነበር አክስቶቼ አጎቴ ሰርግ ተታችሁ እናንተ ግን መልሱ በቃ አመት ሙሉ በየ15 ቀኑ በየወሩ ምናምን መልስ ነበርና በጣም ማንረሳው ትዝታ ነው በቃ እስኪ ሰለቸን ድረስ ግብዣ ተደረገላችሁ ነው በሰፊው ስላላገኛችኋቸው ይመስልኛል በቃ ብቻ ጥሩ ጊዜ ነበር ደስ ይላል መንገድ ምናልባት ሰርግ ወደፊት እናደርግ ይሆን እንዴ ካም በኋላ ገና አበባ ነው መስመስዩ በያመቱ ምናልባት የምስጋና ቀን እኮ መሆን አለበት እውነት ነው የትዳር ህይወት ምን ይመስላል ትዳር ጥሩ ነገር ነው እኔ በጣም ወደው ህይወትሽ አካል ነው እንዳልኩሽ ነው ቀደም ትዳር የሚሰጠው እግዚአብሔር ነው እግዚአብሔር ይመስገን ግን በፍቅር ላይ የተመሰረተ ጥሩ ትዳር ሲሰጥሽ ደግሞ በቃ ሁሉም ሰው ማግባት አለበት ብዬ ነው በጣም ደስ የሚል ነገር ነው ያው ምንም ውሸት ያስፈልገውም አልጋ ባልጋ ነው ምናምን ብለን አንፎካከርም ሁላችንም ውስጥ የሆነ ነገር ሊኖር ይችላል ግን ትዳር በእግዚአብሔር ፊት ራሱ የተወደደ ነገር ስለሆነ ሰይጣን ትኩረት አድርጎ የሚሰራበት ቦታ ነው እና ነቂ መባባል አለብሽ ከሰይጣን ጋር ወዲ ታባህ ነው የምትሄደው ያልሽ ሰማማት አለብሽ ፈተናዎችን የተቋቋምሽ ትዳርሽን ማቆም መቀጠል አለብሽ እና እኔ በጣም ወደው እንዳልኩሽ የህይወቴ አካል ነው በቃ ትዳሬ በጣም ኬቢ ደግሞ በጣም ሰፖርት የሚያደርግ በቃ ባል ነውና በጣም ደስተኛ ነኝ እግዚአብሔር ይመስገን ከዛ ደግሞ ልጆች ደግሞ ሞር ያጠነክሩሻል እውነት አዎ 4 ልጆች እናት ነሽ አትመስይም ምንም ሁሉም ሰው ነው የሚላገርም አይደል አፍጥነሻል ደግሞ በተከታታይ ነው ጊዜም ሰተሽ አይደለም እኔ ፈልግ ነበር እግዚአብሔር ደግሞ አገዘኝ በደንብ እግዚአብሔር ይመስገን ያው እኔ 3 ልጅ በማቀድበሳት 4 ልጅ አረገልኝ ቶሎ ሰጥቶ እግዚአብሔር ይመስገን እንኳን ደስ አላችሁ አመሰግናለሁ እንዴት ነበር እንደው አሁን ባለቤትሽ በስራሽ የሚደግፍሽ ትንሽ ስለ ክብሮም ደግሞ እናውራ እስቲ ባንቺ አንደበት ክብሮም እንዴት ይገለጻል ምን አይነት ባል ነው ምን አይነት ጓደኛ ነው በጣም ጥሩ ባል ነው በጣም በቃ በሱ በገልጸው ይገልጸዋል በደንብ ስራዬ ላይ በደንብ ነው የሚያግዘኝ በደንብ አንደርስታንድ ያደርጋል ሙያ ውስጥም ስለነበረ ያቀዋል በደንብ ምን እንደሚያስፈልገኝ ነፃነት እንደሚያስፈልገኝ ያቃል በደንብ ነው ሰፖርት የሚያደርገኝ በደንብ ነው ምንወያየው
እንዲሁም እኛ ቤት ረጅም ርዕስ ከተነሳ በቃ ስለ ፊልም ከተወራ አይቆምም የሚገርምሽ የተጣላንም ይታረቅንም ቢሆን እንጨቃጨቃለን እንጂ በቃ ሊያሳምነኝ ይሞክራል አሳምነው እንደዚህ ነው መሆን ያለበት የሚለው በደንብ ነው የምንወያይበት በደንብ ነው የሚመክረኝ ስለዚህ ሙያሽን በደንብ ይደግፈዋል እንደዚህ አይነት ደግሞ ባልማግኘትሽ እውነት እድል ነው የኛ ሙያ ደግሞ ይሄን የሚፈልግ ነው ነፃነት ይፈልጋል ሰፖርት መደረግ ይፈልጋል በደንብ እና አንደርስታንድ የሚያደርግ ባል ስላለኝ እድለኛ ነኝ ደስ ይለኛል በጣም ነው ማመሰግነው በዚህ አጋጣሚ ያው እድሉን ሰጥተናል አመሰግናለሁ ባልየው አንቺስ እንደው በሱ ሙያ ውስጥ ደግሞ ምን አይነት ድጋፍ አለሽ እሱንም አንድ ላይ እናንሳ ያው አንድ ምክክሮች ሊኖር ይችላሉ እንደ ባልና ሚስት ግን የተለየ ኢንቮልቭ ማድረገው ነገር የለም የሚገርምሽ ያው ድካሙን ለማቅለል ሰፖርት ማድረግ ባለብኝ መንገድ ቤት ውስጥ አግዘዋለሁ እንጂ ስራው ላይ ኢንቮልቭ አላረግም ብዙ ይሄ ነው ያለኝ አቋም አሁን ባለቤትሽ እንደው በኪነ ጥበቡ ዘርፍ ነው ያለው ወይስ ሙያውን ቀይሯል ሙዚቃውን ቢሰራ በጣም ደስ ይለኛል የሚገርምሽ በፊት አብሶ እንደተገናኘን አካባቢ እኔ ክሊፕ ልስራለስ ዝፈን ምናምን እለው ነበር የሱ የመጀመሪያው ያወጣው ሙዚቃ በደንብ ነበር የተሰማለት እንዴት ነው ያልቀጠለበት እንግዲህ የተለያዩ የህይወት አጋጣሚዎች ይመስሉኛል ብዙም ከዛ በኋላ ሊቀጥልበት አልቻለም ዞሮ አርት ውስጥ አለ የሚገርምሽ አዋርድ አዘጋጅቷል ወደፊት ፕሮዲዩስ ማድረግ የሚፈልገው ነገር አለ ሐሳቡ ከዛ ውስጥ አትወጭም ያው የአርት ሰው ስትሆኚ የተለያዩ የቲቪ ሾዎች ያስባል ግን አሁን ለጊዜው ፎከስ አድርጎ ይሰራ ያለው ንግዱ ላይ ነው ብዙም የተሳተፈ አይደለም እንደዚህ አይነት ነገሮች ላይ እኔ ሰፖርት በማድረግ ነው የተሳተፈ ያለው እሱም አንድ እንትን እኮ ነው ቃል ኪዳን እንግዲህ almost 9 ዓመት አብረሽ በሪሌሽንሺፕ እና በትዳር አብረሽ ቆይተሻል በዛ ህይወት ውስጥ ስትኖሪ የሆነ የትዳር ህይወት ልምድ ይኖርሻል ብዬ አሰብኩና እስቲ ወደ ትዳር ህይወት ውስጥ ለሚገቡ አዲስ ለሚመጡ ልጆች ትንሽ ምክር ትዳር ተቸኩሎ የሚገባበት ነገር አይደለም ደግሞ የሚፈራ ነገርም አይደለም ብዙ ሰው ካገባ በኋላ አላውቅም እንዳልኩሽ ነው ጥሩ ባልና ጥሩ ሚስት ከተገኘች የሚወደድ ነገር ነው በጣም የደስታ ህይወት ነው ትዳር ለኔ እንደማስበው ከዛ ውጪ እኛ ጋር ወይ አልተለመደም ምናልባት በሃይማኖት መንገድ ያገቡ ሰዎች ሲሆኑ ነው እንጂ ኮርስ ራሱ የሚያስፈልገው ጉዳይ ነው እኔ እንደማስበው ይሄ በዘልማድ ከቤተሰቦቻችን አይተን ስተትም ይሁን ትክክለኛ ይሁን ዝም ብለን ይዘናቸው ወርሰናቸው የምንሄዳቸው ነገሮች አሉ ያው መቻቻል ይፈልጋል ትዕግስት ይፈልጋል ፍቅር ይፈልጋል በትልቁ እነዛን ነገሮች በሙሉ አሳስሮ ቁጭ የሚያረጋቸው መዋደድ ነው እኔ እንደዛ ብዬ ነው ማምነው ከዛ ውጪ እግዚአብሔር እንዲባርከው መጠየቅ ያስፈልጋል በደንብ ጸሎት ያስፈልጋል ከዛ ውጪ በጣም ደስ የሚል ነገር ነው እኔ ያላገቡ እህቶችን ሁሉንም አግቡ እያልኩ መጨቀጨቅ ሰው ነኝ አግቡት ያለሽ በጣም ጓደኞቼ ምናምን ማበረታታው ነገር ነው እኔ ትዳር በደንብ ስብስብ የሚያረግሽ ሐሳብሽ ይሰበሰባል በቃ ካገባሽ በኋላና ከማግባትሽ በፊት ያለው ማንነትሽ ራሱ በጣም የተለያየ ነው የሚሆነው ይሰበሰባል በጣም ቤት ነው መሰሪው እኮ አይደል ትዳር ቤት ነው በጣም ለዛውም ትልቅ ተቋም ልክ ልጅ ስትወልጂ ደግሞ ሌላ አይነት ደግሞ ሰው ነው የምትሆኚው እና ደስ የሚል ልምድ ነው ያለኝ እንግዲህ ይሄንን ነው ልላቸው የምችለው ትልቅ ነገር ነው ልጅ አስተዳደግስ ላይ እንደው የከበደሽ ነገር ነበረው የአዲስ እናት እንደመሆን መጀመሪያ ላይ የነበረው ስሜት እንደው ምን ይመስላል ልጆች የእግዚአብሔር ስጦታዎች ናቸው ትልቅ ኃላፊነቶች ናቸው በጣም በፍቅር መጨነቅ ነው እናት መሆን ማለት እኔ ለኔ እንደማስበው ደስ የሚል ቃል ነው በፍቅር መጨነቅ ዋው እና ከባድ ኃላፊነትም ነው እኔ ልጆች የእናትና የአባቶቻቸው ብቻ ናቸው ብዬ ማመን ሰው አይደለም የትምህርት ቤታቸው የሃይማኖታቸው የሰፈራቸው ሌላውን ተተሹ የሞግዚቶቻቸው ልጆች ናቸው ምክንያቱም እነዚህ ሁሉ ተደምረው ነው የሆነ አይነት ፐርሰናሊቲ የሚገነቡት ያንን ደግሞ ምትመርጪው ምትቆጣጣሪው ያሁሉ ኃላፊነትና እንትን ያለው አንቺ ጋር ነውና የቱ ጋር ነው የተሳሳትኩት ምንድነው ማድረግ ያለብኝ የሚለው በጣም ጭንቀት ውስጥ ይከትሻል ግን ደስ ብሎሽ የምታደርጊው ነገር ነው ያንዳንዱ ነገር ምክንያቱም እነዚህን ያልኩበት ምክንያት አንድ ሰው
ያቶ ከሌ ልጅ ነው እንደሚባለው የእንትን ሰፈር ልጅ ነው የእንትን አገር ልጅ ነውም ይባላል ምክንያቱም ማህበረሰብ ደግሞ የሚሰጠው ሌላ አይነት ይሆን አይነት ማንነት ስላለ ማለት ነው ስለዚህ ከኢትዮጵያዊነት ጋር አያይዘሽ በቃ ተቆጣጥረሽ ለማሳደግ ያለው ግብግብ አለ አዎ እውነት ነው የኛ እናትና አባቶች አቤት ያሁን ዘመን ልጅ እያሉ ነው በእርግጠኝነት ያሳደጉን እኛ ደግሞ እንደዚህ እያልን ነው መንቀጥለው በቃ ጥለውሽ ነው መሄዱት ሁሉ ጊዜ ልጆች ያሁን ዘመን ልጆች እያልን ነው መንቀጥለው ምክንያቱም የሆነ ነገር በጣም ልዩነት አለን ከልጆችሽ ጋርና እኛ ያደግንበት ማስተዳደግ ልናሳድግ አንችልም ስለዚህ የራሳቸው ጊዜ አይነት አለ አዎ በጣም እሱን ትግል እየታገልሽ ነው የምታሳድጊው ግን የሚሰጡሽ ፍቅር በቃ ቤትሽን ሞር እንድትወጂው የሚያረጉሽ ብቻ እግዚአብሔር ልዩ ስጦታዎች ናቸው እኔ እግዚአብሔር ለሁሉም ሰው ልጅ ባይ ነኝ እውነት አሜን ለሚፈልግ ሁሉ በጣም በልጅ የሚገኝ ፍቅር እንዳልሽው የሚገኝም የሚገለጽም አይደለም አይደል አዎ ምን ከበደሽ ምናምን ላልሽኝ ደግሞ የመጀመሪያ ልጅን በቃ ትምህርት ቤት ባዩ ምክንያቱም ምንም አውቀው ነገር የለም ያው ከምትሰሚው እንደገና ደግሞ ሰርች ታረጋለሽ ብዙ ነገር ማወቅ ምናምን ትፈልጊያለሽ እናት ስትሆኚ የሚያስጨንቁሽ ነገሮች አሉ ከቤተሰብሽ የምትሰሚው የምትመከሪው ነገር አለ ግን ያ ሁሉ የተለያየ ምክር ግራ ነው የሚያጋባሽ ምክንያቱም የሁሉም ሰው አስተያየት የተለያየ ነው አንቺ ደግሞ የምትፈልጊው ሌላ ነገር አለ እሱን አስታርቆ ይሆን አይነት ልጅ ማውጣት ትንሽ ይከብድሻልና አይደለ አዎ ከዛ ራስነቱ ይከብድ ነበር የኔ ለምን ኮቪድ ነበረ በቃ ቤት ውስጥ ጭንቀት አራስ ስለሆንኩኝ እኔ ቶሎ መሞት ይመስለኛል ሁሉም ሰው ቶሎ ነው የሚሞተው ግን በቃ በጣም ማልችለው ጭንቀት ውስጥ ነበርኩኝ የሚገርምሽ ለምን ወለድኩኝ ምናምን ብዬ ሁላ እግዚአብሔርን አማራለሁ ይቅር ይበለኝ እንጂ ለምን በቃ ከወለድኩኝ ላሳድግ መሆን አለበት በቃ ለምን እንደዚህ አይነት ጊዜ ላይ ምናምን በጣም የሚገርም ጊዜ ከባድ ነው በጣም ከባድ ጊዜ ነበርና በጣም ስትረስ ነበረብኝ አራስነቴ አትጠይቅሽም አራስ እስከ ክርስትና ድረስ አልነበረም ልክ ክርስትና አስነስቼ ከዛ በኋላ ነው ኮቪድ የገባው ከዛ በፊት ደግሞ የነበረው ጊዜ በቃ ሁሉ ነገር የመጀመሪያ ሻል በጣም ወፍር ያለው ይሞቀኛል ማላቀው አይነት ባህሪ ነበረኝ እህቶቼን አሰቃይቻቸዋለሁ ማለት እችላለሁ እውነት እነሱ እኔ ለመንከባከብ በሚያደርጉት ጥረት ሁሉ እኔ ከፋኝ ነበር ምን እንዳስለቀሰኝ ዲፕሬሽኑም ደግሞ አለ ከወሊድ በኋላ የሚመጣ እና ታግሰውኛል እህቶቼ ባሌ ተንከባክበው ነው ያወጡኝ ከዛ ጉድ ውስጥ እንጂ በጣም ተጨንቄ ነበር ብቻ እና ወደ ውጪ ስትወጪ ወደ ነበረው ላይፍሽ ስትመለሺ ምናምን ይተውሻል አይዞሽ ምናምን ነበር መባለው ልክ ክርስትና አስነስቼ እንደዛ አይነት አላማ ነው የነበረኝ በቃ ወጥቼ እንደ ድሮ አየር ተቀብዬ መመለስ ምናምን መፈልገው ኮቪድ ገባና አቤት ውስጥ ቁጭ አልኩኝ የባሰ እሱ ደግሞ ሌላ ራሱን ይቻለ ደግሞ በጣም ከባድ ጊዜ ሆነ በቃ እና ትንሽ አስቸጋሪ ጊዜ ብቻ እግዚአብሔር እንኳን አሳለፈልን ያንን አሳለፍኩኝ ከዛ ግን በደንብ በቃ እህቶቼ ሰፖርት ያደርጉኛል እግዚአብሔር ይስጣቸው በልጆቼ እኩል አብሮኝ እንዳሳደጉ ቁጣሪያቸው ታብሶ ታናሽ እህቴ በቃ ቀኝ እጄ ናት በጣም እውነት ቴንኪው ቤዝዬ እና እግዚአብሔር ይመስገን በጣም ጥሩ ናኒ ያለቻቸው ብታይ እግዚአብሔር የባረካት እኔ እሷንም ሳላመሰግን ማለፍ አልችልም እውነት ለምን በእነዚህ ሁሉ ሰፖርት ነው እንጂ ይሆን አይነት እንትን ውስጥ መትገቢው አለበዛ እናትነት ከባድ ነው ስራሽን ለመስራት ወተሽ ለመግባት ሰው አምነሽ ተሽ ለመሄድ በዚህ ሰዓት በጣም ከባድ ነው አይደለ እኛ እድለኞች ነን ቤተሰብ መኖር በጣም የሚያግዘን ሲስተም መኖሩ በጣም የምትፈልጊው ነገር እየሰራሽ አይደል ኢትዮጵያ መኖር ይሄንን ነው ትልቁ ጥቅም በቃ ምክንያቱም ማህበራዊ ህይወቱ ቤተሰብሽ በቃ ሁሉ ነገር ያግዛል ሲስተም ያግዝሻል በደንብ እና በጣም ነው የምወደው ከዛ በኋላ ግን ኢንጆይ ያረኩ ነው ያሳለፍኩት ሁለተኛ ልጄን ስወልድ ያው የመጀመሪያው ያኛው ጭንቀት ምናምን አለፈ ቃልዬ ብዙ ተጫወትን ስለ ልጅነትሽ አወራን ስለ ሙያሽ አወራን ስለ ትዳርሽ አወራን እንደው በዚህ ሁሉ የህይወት ጉዞና ዑደት ላይ የሚያጋጥም ፈተናም ደስታም ይኖራልና እንደው በህይወትሽ ያጋጠመሽ ከባዱ ጊዜና ፈተና ምንድነው እንዴትስ ነበር የተወጣሽው በጣም ከባዱ ጊዜ ማለት እችላለሁኝ አይሲ ውስጥ ነበርኩኝ ለአንድ ወር ከምናምን ሆስፒታል መቆየት
አራስ ሆነሽ ወልደሽ በጣም ከባድ ጊዜ ያሳለፍኩኝ ልጆቼን አላያቸውም ነበር ማጥባት አልችልም ወልደሽ ልጆችሽ ማቀፍ ነው የምትፈልጊው እሱም ሳነሳው ራስ ትንሽ ይከብደኛል ግን እግዚአብሔር አሳለፈው በጣም እጅግ በጣም ቀን የሆኑ ሰዎች አብረውኝ ነበሩ ሲያግዙኝ ነበሩ እዛ ቤተሰብ ስለሌላ አጠገቤ እህቶቼ ስለነበሩ በጣም ከባድ ነው የሚያረጋው በጣም በቃ ፔንፉል የሆነ ጊዜ ልነግርሽ ተከበርሽ ለመድሽው ነገር አለ ብቻ በጣም ቤተሰቦቼን ያስለቀሰ ጓደኞቼን ያስጨነቀ በጣም ከባድ ጊዜ ያሳለፍን እኔም ኬቢም በጣም ተፈትኖበታል አይሲዩ ወደ 10 ቀን ከዛን ነው ከዛ በኋላ ያለውን ደግሞ ያ ሆስፒታል ውስጥ ነበር ግን ከአይሲዩ ወጥቼ ነበር ትንሽ ከባድ ጊዜ ያሳለፍኩኝ በጣም ማመስገን መፈልጋቸው ሰዎች አሉ እዩኤልና ቤተሰቡ ሁሉ ባለቤቱ ሪቺዬ ጓደኛዬ ናት እህቶቹ እናቱ ትንሽ ኢሞሽናል ሆን ይችላል ጉዳይ ሳወራ እግዚአብሔር እንደናንተ አይነት ሰዎችን ምድራችን ላይ ያብዛ ነው ምለው በቃ በጣም ደጋግ ልብ ያላቸው ሰዎች ለካሉ እንድማር ነው ያደረጉኝ ብቻ አንድ ፈተናዎች ለትምህርት ነው ብቁ ሊያደርጉሽ ህይወት ምን እንደሆነ እንድትማሪ ይመጣሉና በጣም ኢትዮጵያዊነቴን ደግሞ እንድወድ አደረገኝ ብታይ በቃ እንደጋገፋለን እንዋደዳለን የትም ይሁን በሌላቸው ጊዜ እዛ ቦታ ላይ በጣም ሲያግዙኝ የነበሩ የኬቢያቆት በጣም ከሩቅ ስቴት ነው የመጣው እኔ ሊያስታምም ሰኑዬ ስም ከጠራው ብዙ ሰው ማመስገን ሊኖርብኝ ነው የሚሚሹ እግዚአብሔር ይስጣችሁ በቃ ይሄን አጋጣሚ ላገኘው አልችልም ማመሰግንበትና ብዙ ሰዎች ናቸው ሰፖርት ያደረጉኝ ግን ስም ከዘረዘርኩ ትንሽ ይበዛልና ብቻ እንኳን ኢትዮጵያዊ ሆነን እውነት እንዴት እንደምንተዛዘን መስጠት ያለብን ነገር ሳንቆጥብ ሳንሰስት ነው የምንተጋገዘውና የምንረዳዳውና በጣም ማንሳትሽና እዚህ ጋር ማመስገኑ ይሄንን ይበል ያስብላልና በጣም እውነት ቃል እንኳን እንደዚህ አይነት ሰዎች ደጋግ ሰዎች አጠገብሽ ኖሩ በዛ በጣም ከባድ ጊዜ በጣም ከዛ በኋላ ከመጣው በኋላ እኔ ያላሳደግኳቸው ማለት ይችላል ከስካው ባለበት እድሜ እህቶቼ ናቸው በቃ የሚቀባበሏቸው ልጆቼን በቃ አላመኑም እኔን በህይወት እጃቸው ማስገባታቸውን በጣም ብዙ ፍቅር አየውበት አላቅም በፊት የሆነ ታሪክ ሰምቻለሁ ንጉስ ይሁኑ የሆነ ሀገረ ገዢ አላቅም ሳይሞቱ ሞቻለው ብለው እንትን አረጉ ይባላል ሰው ሰበሰቡ ማን ያለቅስልኛል ወይስ ማን ያለቅስ ሚለው ለማወቅ ማለት ነውና እንደሱ አይነት ድራማ ሳልፈጥር በትክክል በቃ ህይወቴ ላይ ይሄ ሁሉም ይወደኝ ሰው አለ ይሄ ሁሉ አይነት ቤተሰብ አለኝ እስክል በቃ ብዙ ፍቅር አየሁበትና ልጆቼ በተለየ መንገድ ነው በቃ ያገኘዋቸው እግዚአብሔርን በጣም እንዳመሰግን ህይወት እንዲገባኝ ያደረጉኝና እግዚአብሔርን አመሰግናለሁ በጣም ከዛ ከወለድሽ በኋላ በጣም ያሳስብሽ መኖር የምትጓጊው ለልጆችሽ ነው ደግሞ በቃ እነሱን የማሳደግ ግዴታ አለብኝ ብዬ ነው ማስበውና እውነት ነው የት ነው ተቻቸው ይሄድኩ ያለው ታልኩኝ በቃ ወደ ሞት መትሄጂ መሰለሽ በጣም ፈራሁኝ በቃ ብቻ እግዚአብሔር ይመስገን ከዚህ በኋላ ካወራን በዚህ ጉዳይ ላይ ትንሽ ኢሞሽናል ሆናለሁ እንኳን አለፈ ብቻ ተመስገን በረከቶች ናቸው ልጆች አይደል ብልጥ ሰው እንደውም ብዙ መውለድ ነው ያለበት ለምን እንደምታውቂያለሽ ነው አንቺማ በደንብ ወልደሻል ግን እኔ አንድ ብቻውን የሚኖር ሰው የራሱን እድል ብቻ ነው የሚኖረው ብዬ ነው ማስበው ሲያገባ የባሉ ወይም ነው የሚስትየውን እድል ይጨምራል ቤት ውስጥ ከዛ ልክ አንድ ልጅ ሲወልድ የዛ ልጅ እድል ይጨምራልና እድሉን እያሰፋ ነው የሚሄደው እኔ በዛ ነው ማምነው በደንብ በረከት አላቸው ልጆች ትዳር ብዙ በረከት አለውና እንጨምራለን በቃ
ተባብረን በጣም በዚህ ጉዳይ ላይ ፎከስ አደረኩኝ መሰለኝ አላረክሽ እውነት ማለት በህይወትሽ በቃ በጣም ፈታኙ ከባዱ ምትዩ ከህይወት ሞት የሚባለውን ፍርሃት ያየሽበት ህይወትሽ ውስጥ አንዱ ክፍል ሆኖ መታወሪው ነውና እግዚአብሔርን ደግሞ መታመሰግኝበት ምስክርነት መሰጭበት እንዳልሹ ደግሞ በአካባቢሽ የነበሩ ሰዎችን ደግሞ መታመሰግኝበት ስንኖር ምን ሞት ነገ ምንም ማንሆን የሚመስለን ጊዜያቶች ብዙ አሉ በደምነስ ነው የምንኖረው አይደል እንደ አይነት ጉዳዮች ግን ሲያጋጥሙ ቆም ብለን በደንብ መተሳሰብን መተዛዘንን መደጋገፍን ምናስተውልበት ጊዜ ስለሚሆን አንዳንድ ጊዜ እንዲያውም በራሳችን አቅም ብቻ ያረጋግን ያለን የሚመስለን ነገሮች አሉና አይደለም በፍጹም ካልተፈቀደ አልተፈቀደም ነው ከሰው በላይ ብዙ አቅም እንዳለ ምናይበት ጊዜ ፈተናዎች ግን ጥሩ ናቸው ያው ተምረሽባቸው ካለፍሽ ህይወት ያው ስሙዝ ሆኖ ሄደም ሁሉ ጊዜ አላማረርም ጥሩ ነው ጥሩ እንኳን አለፈ ብቻ ዋናው ማለፉ ማማረርማ ምን ጥቅም አለው ምንስ ያመጣል እውነት ነው እስቲ እንደው ከዚሁ ጋር ያይዘን ይሄንን መቋጫ እንዲሆነን እንደ አይነት ከባድ ፈተናዎች በህይወት ሊመጣ እንደሚችል ሊያጋጥም እንደሚችልና በምን አይነት ጽናትና በምን አይነት መንገድ ደግሞ ማለፍ እንደሚችል አንቺ ስላለፍሽው ካንቺ ትንሽ ምክር እንውሰድ ከባድ ነው በቃ ከባድ ፈተና ሁሉ ጊዜ ከባድ ነው አንዳንዴ መቋቋም ላትችዩ ትችያለሽ እንደሚያልፍ ማሰብ ጥሩ ነው እዛ ቦታ ላይ ሲሆኑ ያልፍ ይሆናል ይሄ ጊዜ ብሎ ከእግዚአብሔር ጋር መነጋገር እኔ የሚገርምሽ ብዙ ኢሞሽኖቼን ውጣቸው ነበር በቃ የሚሰሙኝን መጥፎ ስሜቶች ላለማሳየት ሁሉ ታገል ነበር በቃ ካቅሜ በላይ ሲሆን ነው ማለቅ ሰው ራሱ ቃል እግዚአብሔር ነግሬ ለማለፍ ሞከር ነበር እንዳልኩሽ አብረውኝ የነበሩ እነዛ ደጋግ ሰዎች ራሱ ይገረሙ ነበር ለምን ትንሽ የተሻለኝ ቀን እየሳኩኝ ተጫወትኩኝ ነው ማሳለፍ የምፈልገው የነበረው በጣም ያመመኝ ቀን ያው አይቀርም ካቅም በላይ ነው የሚሆነው ከዛ ውጭ ያለውን ግን ታገል ነበር በጣም ምትኖሪላቸው የሚያጓጉሽ ነገሮች ደግሞ ሲኖሩ ሞር ተስፈኛ ትሆኛለሽ መኖር ትፈልጊያለሽ በደንብ ጸሎት ነው እኔ ያሸነፈል የቱንም ያህል ጻድቅ ሆኜ አይደለም እግዚአብሔር የሰማኝ ግን እጅግ በጣም ብዙ ሰዎች ነው ያለቀሱት በኔ ጉዳይ የጸለዩት እኔ ቤተሰቦቼ ጋር እንኳን ስደውል በቃ ከዚህ ሁሉ ሰው አንድ ሰው ጻድቅ አያጣም እግዚአብሔር በቃ ለምኑ ነው ምለው የሚገርምሽ ምክንያቱም እንደዛ ይባላል የማንን ጸሎት እንደሚሰማ ይታወቅምና ጸልዩልኝ ማለት ራሱ ጸልዩልኝ ነበር ምለው የሚገርምሽ በቃ እግዚአብሔር ሰማ በቃ እሰይ ተመስገን በጣም እና ጸሎት ነው ትልቁ ማሸነፊያ ከዛ ውጪ ደግሞ መታከስ መጠበቅ አለብሽ እስኪፈቀድ ድረስ ራስሽን ማዳከም የለብሽም ትንሽ ውስብስብ ነው የነበረው ነገርና ኃይለኛ ትኩሳት ጊዜ ማይሰጥና ነበርኝ ቁርጥማት ምናምን እኔ መርፌ በጣም የምፈራ ሰው ነኝ ብታይ በጣም ስልሽ በቃ በፍጹም አይን ያየ መርፌ ይወጋለው ብያል አስብም መርፌ ስቲኝ ሁሉ ነው እንደዝምለው እኔ ማለት በየአራት ሰዓቱ መርፌ ይወጋ ነበር እኔና በየአራት ሰዓት ልዩነት መርፌ ይወጋ ነበርና ለካ በቃ አልችልም ምትዩ ነገር ሁሉ ሲመጣ ትችይዋለሽ አንዳንዴ በቃ አቅሙን ይሰጥሻል እግዚአብሔር ከፈተናው እኩል ምትቋቋሚበትን አቅም ይሰጥሻል አሁን ልክ ምጥ ምናምን እንደሚባለው ማለት ነው ምትፈሪውን ያህል ተቋቁመሽ ታልፊዋለሽ ለካ ያልፋል እሱ ጊዜ ያልፋልና ልፍ ሲል ደግሞ በቃ ተረተረት ነው የሚመስልሽ አይደለ በጣም ተረተረት ነው የሚመስልሽ ቀለል አድርገሽ ነው የምታወሪው ሰዓቱ ላይ የነበረውን ነገር እውነታው ግለጽ ይከብድሻል ታወሪውና የሆንሽውን ምንም አይገናኝም ሁላ እኔ በደንብ እግዚአብሔርን ተአምር ያየሁበት የማርያምን ምልጃ ያየሁበት በትክክል በቃ በተግባር ያየሁበት ነው በቃ ማመሰግንበት ጊዜ ነው ይፈጠረልኝ እና እንደ መጥፎ ሁኔታ ቢሆንም እንደ መጥፎ አጋጣሚ አልቆጥረውም በቃ ሊያስተምረኝ ነው ብዬ አልፈየዋለሁ ጽናትን ጥንካሬን ተስፋ ብዙ ነገር ታይበታለሽ በደንብ መኖር በራሱ ምን ያህል ትልቅ ዋጋ እንዳለው ዝም ብሎ መኖር ብዙ ምናማራቸው ነገሮች አሉ በህይወት ውስጥ በህይወት መኖር ብቻውን ትልቅ ጉዳይ እንደሆነ ተገባሽ አይደል በጣም በቃ ለዚህ ኮን ጤና ስጠኝ ያለ ሰው የሚለምነው አይደል ለጸሎቱ ላይ ብዙ ጊዜ በጣም የሚገርምሽ አንድ አባት ቄስ ናቸውና እዛ ሊያጽናኑኝ ሊጸልዩልኝ መጡና ሆስፒታል ውስጥ አሁን እግዚአብሔርን የማያልቅ ነገር ምን ልስጥሽ ቢልሽ ምንድነው የምትጠይቂው አሉኝ ጤና አልኳቸው ምክንያቱም በዛ ሰዓት
ምን ያህል እንደሆነ ዋጋው ገብቶኛል ዋጋው ገብቶሻል አየሽ በቃ ይምርሻል እኮ ግን ይሄን እንድታቂለት ፈልጓል እግዚአብሔር አሉኝ እና በጣም ነው የተገረምኩት ትክክል በጣም ነው ያጽናናኝ የሚገርምሽ ዋጋው እንዲገባን ፈልጎ የሚያረጋቸው ነገሮች አሉና እግዚአብሔር ይመስገን አሜን አሜን ይሄ በጣም ትልቅ ትምህርት ነው ለብዙዎቻችን ምክንያቱም በዚህ ሰዓት ሰው እግዚአብሔርን ብዙ ነገር እየጠየቀ እየለመነ ዲስጠኝ እንዲ ኤክስትራ የሆኑ ነገሮችን እያስቸገረ ያለበት ሰዓት ሊሆን ይችላልና ጤና ደግሞ መኖር ደግሞ እንዳልሽው መኖር መቆየት መተንፈስ ደግሞ እንዴት አስፈላጊ እንደሆነና ተመስገን እውነት ደና ሆነን ስንኖር አንድን ቀን ስናልፍ ተመስገን ብሎ መኖር ያስተምራል ይሄ ያውጋሽን እውነት ነው ስሜታዊ ትንሽ ቢያረግም ማለት ነው በጣም እንኳን እግዚአብሔር እንደዚህ አገናኘን እኛንም እውነት ቃልዬ ከዚህም በኋላ እድሜ ጤና በደንብ በበረከት ይሙላልሽ አሜን 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 ቃልዬ ከወለድሽ እንግዲህ 5 ወርሽ ነው ገና አራስ ነሽ አራስ ነው የሚባለው አራስ ነው ገና የሚባለው እስከ አመት ድረስ ይፈቀዳል ግን በጣም ሽንቅጥ ብለሻልና ሚስጥሩን ነግረሽን ነው የምትሄጂው ሚስጥሩ ትንሽ ከበድ ያለ ነው አራክሽ ወረቀት ያስ ሚስጥር የለውም አይገርምሽም በቃ በተፈጥሮ ነው ብዙም ሰውነቴ ያን ያህል የተጋነነ ነገር አይፈጠርም የመጀመሪያው ላይ በጣም ወፍሬ ነበር እንዲሁም ጨንቀኝ ነበር የሆነች ሴትዮ ያለፈች ነው መስለኝ በመስጠት በኩል ካለፍኩ ግን እንደ ፈራውት አልሆነም ከ6 ወር በኋላ ራሱ ጥፍት ነገር ይላል አይገርምሽም ይሄ ምግብ ላይ መጨነቅ በጣም ስፖርት ምሰራ ምናምን ይሄ ጎበስቶ አይደለም የፈለግሽው ነገር ትበያለሽ ምንም ድርድር የለም ምግብ አድራቂ ነሽ ምግብሽ እፎክራለሁ እንዲያውም የሆቴል ጃለ በእምነት የሚባል ይስቅብኛል ሁሉ ጊዜ ማታ በቃ አራት ላቆም ነው እኮ ምናምን እደና ጀምራለሁ ከዛ ሲበሉ ቤት ውስጥ ሳይ አይ የመጀመሪያ ቀን እኮ አንድ ቁርጥ ይበላል ፉከራ በፉከራ ነው የሚያልፈው አንድ ቁርጥ በራለ በሚቀጥለው እንዴ ሲጀመር እኮ ነው አራስ ነኝ ይላል ባሁኑ ደግሞ በጣም የተጋነነም ያን ያህል ውፍረት አልወፈርኩም የነበረውም ደግሞ ቀነሰ ቶሎ ግን ይሄ ጥንቃቄ አልበላም ይሄን አላረገ ምናም የምትዩ ነገር የለም ምንም የለም ያው ገንፎም እንደምታስፈልገኝ አቃለው ትበታለሽ እና ይሄ እንዳልወፍር ምናምን ብዬ ተጨንቄ የምተው ነገር የለም ምክንያቱም ያው አራስነት ደግሞ ትጎጃለሽ ቤተሰብም ሻይልሽም እንዲሁም ያስጨንቁሻል በጣም ጠግበሽም በቃኝ ካልሽ አንቺ አሁን ለሰውነትሽ እየፈራሽ ነው አይደል ምናምን የምትባየው እና በላለው ምንም ያን ያህል ይገርማል በጣም ማስተራ ይመስላል ደስ ይመስገን እሱ ረድቶኝ ነው እንጂ ምንም ያን ያህል እሺ ቃልዬ ከዚህ ደግሞ ጨዋታን ጣና ለቃል ስኬት ምንድነው ስኬትን አንቺ የምትገልጭበት መንገድ አለሽ ስኬት እኔ በገባይ መልኩ ላውራ በገባሽ መንገድ የጥረትና የጸሎት ውጤት ነው ብዬ ነው ማስበው ነኝ ዘርፈ ብዙ ነው በእንትን ላይ ስኬት ካለን ትንሽ ሰፋ ይላል ርዕሱ ምክንያቱም እንደየሰው ይለያያል ስኬትን የሚተረጉምበት መንገድ ግን በየትኛውም ስኬታማ በተሆነበት መንገድ ቢሆን እዛ ነገር ላይ ጥረት ተደርጓል ጸሎት ተደርጓል ማለት ነው አንዳንዴ በጣም ስለለፋሽበት ላይሳካ ይችላል እግዚአብሔር ሊፈቅድልሽ ይገባል አይደለ እንደኔ እምነት ማለት ነው ምንም ባልሞከርሽ ጉዳይ ላይ ደግሞ እግዚአብሔርን ለምን አልሰጠኝ ብለሽ መጠየቅ ደግሞ አትጪ የሁለቱ ነገሮች ጥምረት ነው ብዬ ነው ኢንተረስቲንግ ሁሉ ነገር ላይ አንድ ሰው ስኬታማ ይሆናል ብዬ አላምንም ለመሰለሽ አንድ ነገር ላይ ፎከስ ስታደርጊ ሆነ ነገርሽን ልታጪ ትችያለሽ ምንም የታወቀ ነገር ነው አንዳንድ ሰው በትምህርት በጣም ስኬታማ ምናምን ይሆንና ዝም ብለሽ ዞር ብለሽ ብታይ ብቸኝነት የሚያጠቃው ሶሻል ላይፉ ላይ ምንም ያልሰራ ቤተሰቡ የራቀው ምናምን ይሆናል ስራው ላይ በጣም ፎከስ ያደርግና እንደዚህ የሚሆንበት አጋጣሚ አለ አንዱ ደግሞ በጓደኝነት በሶሻል ላይፍ በቃ ይጠመድና መስራት ያለበትን ሳይሰራ ምናምን ያልፈዋል የሆነ ነገር ላይ ሰው ስኬታማ ነው ይሄ ሰው ምትዩ ሰው ይኖራል ይሄ ሙሉ ለሙሉ እንደዚህ አይነት ስኬት ላይ ነው ምትዩ ሰው አይኖርም በኔ እምነት ባላንስ አድርጎ መኖር ያስፈልጋል ብዬ አስባለሁ ብዙ ነገሮችን ሳታጪ አንድ ነገር ላይ ፎከስ አድርጎ ስኬታማ መሆን ማይገኝ ነገር ነው ግን በተቻለ መጠን
ባላንስ ማድረግ አመጣጥኖ ከሁሉም ሁሉንም ላለመድከም የሆነ ነገር ላይ አንድ ነገር ላይ ፎከስ አድርጎ መሞከር ያስፈልጋል ብዬ አምናለሁ ከዛ ውጪ ግን ያው ስኬት ለኔ የሰጠው ትርጉም እንደዛ ነው ጥረት ካረገ ጸሎት ካረገ ምንም ነገር ላይ ስኬታማ ይሆናል ብዬ ነው ማምነው ደስ ይላል በትርፍ ጊዜሽ ምን እንደምታረጊው ምን ማድረግ ነው የምትወጂው ድሮ እንዳልኩሽ ግጥም ጽፋለሁ ከራሴ ጋር መደማመጥ በጣም ነው የምወደው በፊት ነው ማውራሽ አሁን ላይ ማን ጊዜ ሰጥቶሽ ፎከስ አድርጌ የሚገርምሽ እንዲመሰጥበት ርቅ ያለው ከዛ ነገር ራሱ አሁን በትርፍ ጊዜ ልጆቼ ጋር ነኝ ምንም ትርፍ ጊዜ ካለ ልጆቼ ጋር መሆን ነው የሚያስደስተኛ ከዛ ውጪ ስራዬን እወዳለሁ በቃ ያ ነው ላይፌ ባንቺ ሙያ ውስጥ መምጣት ለሚፈልጉ ወጣት ልጆች እምሰጪው ትንሽ ምክር ካለ በእሷን ንዝጋ አሁን ያወራሁት የኔ ህይወትና መንገድ በሙሉ ትንሽም ቢሆን ካስተማረ ሊያስተምር ይችላል ብዬ አስባለሁ ከዛ ውጪ ግን ጽናት ያስፈልጋል ትዕግስት ያስፈልጋል ከዛ ውጪ ደግሞ ለሙያ ታማኝነት ያስፈልጋል በጣም ስነ ምግባር ያስፈልጋል ከዛ ውጪ ጥረትና ጸሎት ነው እንዳልኩት ለሆነ ነገር ስኬት ቅድም እንዳልኩሽ ነገር ተናግረሻል ሰተሽናል እውነት ነው በኔ ሙያ ውስጥ ማለፍ ለሚፈልጉ እህቶቼ ወይም ወንድሞቼ ይሄንን ነው ልላቸው የምፈልገው ብዙ አይነት ፈተና ሊያጋጥም ይችላል ያ ማለት በሁሉም አይነት ሙያ ውስጥ ያለ ፈተና የሚያልፍ ሰው የለም ስለዚህ ያንን ቢያደርጉ ስኬታማ ይሆናሉ ብዬ አምናለሁ ልክ ነሽ ቃልዬ እንግዲህ እዚህ ድረስ በመምጣት ያለሽ መልካም ሐሳብ ይጠቅማል ብለሽ ስላካፈልሽን እጅግ በጣም አድርጌ በእኔም በተመልካችም ስም አመሰግናለሁ በስተመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ቀረምቲው ሐሳብ ካለ በሰፊው እድሉን እንስጥሽ እሺ ማስተላለፍ የምፈልገው የተለየ ነገር የለኝም ማመስገን ላልሽ ያው ፈጣሪን በጣም አመሰግናለሁ ከዛ ውጪ ቤተሰቦቼን አመሰግናለሁ ጓደኞቼን አመሰግናለሁ ባለቤቴን እጅግ በጣም አመሰግናለሁ ከጎኔ ስለሆናችሁ ማለት ፈልጋለሁ ኤሚያንቺንም እጅግ በጣም ነው ማመሰግንሽ ቴንክ ዩ ቃልዬ እንደ መጀመሪያ ኢንተርቪው አይደለም በጣም ሪላክስ አድርጌ ነው ካንቺ ጋር ያወራኝ ነበር ጨዋታ አይደል የቤተሰብ ስሜት እንዲሰማኝ ያደርግሽኝ በጣም ነው ደስ የምትይው ነገር እና ደስ ብሎኛል ቴንክ ዩ ውድድን ያደረግሽ በጣም ማመሰግነው እሺ እኔናት ከተጣበበ ጊዜሽ ላይ ለኛ መስዋዕት አድርገሽ እዚህ ድረስ መተሽ ፍቃደኛም ሆነሽ ቃለ መጠይቅ ስላደረግሽ በእኔም በተመልካቾቼም ስም ከልብ እጅግ በጣም አድርጌ አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ በድጋሚ እሺ እንግዲህ ተመልካቾቼ ዛሬ ቆይታ ካምለሰት ጋር ፕሮግራማችን ይህን ይመስል ነበር ጥሩ ሐሳብ እንዳገኛችሁበት እንደተማራችሁበትና ዘና ፈታ እንዳላችሁበት ተስፋ አደርጋለሁ በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ